አንዳንድ ነገሮችን ዝም ብለን ስንመረምራቸው ከስላሴ ጀምሮ ልዩነት ካለን ከነገረ ክርስቶስ ጀምሮ ልዩነት አለን። በነገረ መዳን ዙሪያ ላይ ልዩነት አለ። ለምሳሌ ይህንን ነገር ላሳይሽ፣ አንድ መጽሐፍ ላሳይሽ ሜሪ። ለምሳሌ ክርስትና እንደምታውቂው ሜሪ በታሪክ ውስጥ ያለ እምነት ነው አይደለም? በታሪክ ውስጥ የሚታወቅ እምነት ነው ማለት የሆነ ጊዜ ብቅ ያለ ነገር አይደለም፣ ወይንም ደግሞ የሆነ ሰዓት ላይ የተጀመረ አይደለም። ከሐዋርያት በኋላ የተነሱ የቤተክርስቲያን አባቶች አሉ። ያለበለዚያ እኔ እናንተ ጋር አሁን ያለነው ሰዎች ጋር አይደርስም። ይደርሳል? በፍጹም አይደርስም። ስለዚህ ኢሚዲየት ሰክሰሰር የሆነው ለምሳሌ የሐዋርያት ኢሚዲየት ሰክሰሰር የሆነው ይህ የቤተክርስቲያን አባት ቅዱስ አግናጢዮስ ይኸው ኢግናጢዮስ ኦፍ አንቲዮክ የአንጾኪያው ቤተክርስቲያን አባት ሐዋርያት በነበሩበት ዘመን የነበረ ይህ አባት እኔ ማምነውን እምነት ይናገራል ወይንስ ዛሬ ላይ ያሉ ፕሮቴስታንቶች የሚያምኑትን እምነት ይናገራል? በእነዚህ አንድ ነገር ብቻ እንመልከት። ምክንያቱም እኛ እምነታችን ሐዋርያዊ ነው። ከሐዋርያት በኋላ የተነሱት የቤተክርስቲያን አባቶችን ይመስላል። አንሌስ የሆነ ሰዓት ላይ የጀመርከው ትምህርት ከሆነ ልክ ጳውሎስ እኛ ካስተማርነው ውጭ የሰበከ የትኛውም የሰማይ መልአክ እንኳን ቢሆን የተረገመ ይሁን እንዳለ የተረገመ ትምህርት ነው የሚሆነው ማለት ነው። ሶኔ ይህ የቤተክርስቲያን አባት በሐዋርያት ዘመን የነበረ ነው ማለት ኢሚዲየት ሰክሰሰር ኦፍ ዲ አፖስትልስ የእነሱን ትምህርት በቀጥታ የያዘ ነው። በመዳን ትምህርት ላይ ባሉት አንዳንድ ጉዳዮች ላይ ምን ብሎ ይናገራል? 7 መልእክታትን ጽፏል። ልክ ጳውሎስ የተለያዩ መልእክታትን እንደጻፈ ለተለያዩ አብያተ ክርስቲያናት 7 መልእክታትን ጽፏል። ከዛ ውስጥ ለኤፌሶን ቤተክርስቲያን የላከው መልእክቱ በመጨረሻው ቻፕተር ላይ እስኪ ምን ብሎ ይናገራል? ያ እምነት በዛሬ ፕሮቴስታንቶች ዘንድ ይታወቃል ወይስ አይታወቅም የሚለውን ነገርም እንዲፈትሹት ስለምፈልግ ነው። ይኸው እነዚህ ናቸው መልእክታቶቹ። ከዛ ውስጥ ለኤፌሶን ቤተክርስቲያን የላከው ላይ እንመልከት። ሌሎቹም ብዙ አሉ፣ ግን ለኤፌሶን ቤተክርስቲያን የላከው መልእክቱ ላይ ምን ብሎ ተናግሯል የሚለውን ነገር በአጭሩ እኔና እንሄዳለን። እንደዚህ ይላል በ20ኛው ቻፕተር ላይ ይኸው ለኤፌሶን ቤተክርስቲያን በላከው መልእክቱ በ20ኛው ቻፕተር ላይ ምን ብሎ ይናገራል? 20ኛው ቻፕተር ቨርስ 2 ላይ እንደዚህ ብሎ ይናገራል። ይኸው especially if the Lord should reveal out to me, assemble you resolve together in common, every one of you servantly, man by man in grace, in one faith, በአንድ እምነት one Jesus Christ, who after the flesh was of the David race, who is the Son of Man and the Son of God, to the end that you may obey the bishop and the presbyterian without distraction of mind, breaking one bread, አንዱን ዳቦ እንቆርሳለን ይላል። ስንት ዳቦ ይላል? አንዱን ዳቦ ቅዱስ ቁርባንን ነው የሚለው። breaking one bread which is medicine of immortality፣ ለዘላለም ሕይወት መድኃኒት የሆነ እንዲህ ብሎ የሚያምናለ የምትቆርሱትን ዛሬ በቸርች ውስጥ የምትቆርሱትን ህብስቱን ሜዲሲን ኦፍ ኢሞርታሊቲ ብላችሁ ታምኑበታላችሁ? ዩጋይስ እንደዛ ነው እምነታችሁ? እናንተ ናችሁ ልክ ወይንስ የሐዋርያት ሰክሰሰር የሆነው ቅዱስ አግናጢዮስ ነው ልክ? ቅድም እንዳልኩት ክርስትና ድንገት የበቀለ ወፍ ዘራሽ የሆነ እምነት አይደለም። ልክ ነቢዩ መሐመድ በ6ኛው መቶ ክፍለ ዘመን እንደጀመረው አይነት በአንድ ግለሰብ የተጀመረ አይደለም። ሐዋርያት ከዛ ከሐዋርያት በላይ የተነሱ የቤተክርስቲያን አባቶች ያስቀጠሉት እምነት ነው። እንደዚህ ብሎ ያምናል እሱ ብቻ አይደለም። antidote that we should not die but live forever in Jesus Christ። ምኑ? ቅዱስ ቁርባኑ። ኢማጂን ከኛና ከእናንተ ማን ነው ሐዋርያዊ እምነት የያዙ በቅዱስ ቁርባን ዙሪያ ላይ? ከየትስ የመጣ ትምህርት ነው? ቅዱስ ቁርባን ጀስት ሲምቦሊክ ነው የሚለው ከየት የመጣ ትምህርት ነው? ማን ያስተማረው? ሐዋርያት አስተምሮታል? ከሐዋርያት በላይ የተነሱ ቤተክርስቲያን አባቶች ሲምቦሊክ ነው ብለዋል። በቅርብ የተደረገ ለምሳሌ ትልቅ ውይይት እንደነበረ ታውቁታላችሁ አይደለ? ክሊፍ እና ስቱዋርት ከአንድ የቤተክርስቲያን ዲያቆን ጋር ዲያቆን ምረት ከሚባለው ጋር አንድ ጥያቄ የጠየቃቸው ዊ ቸርች ፋዘርስ ቅዱስ ቁርባን ወይ ዩካሪስቲን ሲምቦሊክ ብቻ ነው ብሎ ያስተማረ አለ ወይ የሚል አንድ ጥያቄ የጠየቃቸው አልመለሱለትም። ስለዚህ በታሪክ ውስጥ የማይታወቅ ትምህርት ይዘህ ከመጣ ጀማሪው አንተነህ እና ደግሞ ከሐዋርያት ተለይታል። ስለዚህ እምነትህ ሐዋርያዊም አይደለም መጽሐፍ ቅዱሳዊም አይደለም፣ የሐዋርያትንም ትራዲሽን የሚያያዝ አይደለም። በቤተክርስቲያን ትምህርት ውስጥ እንግዳ ነው። አንድ አይደለም ብዙ ማቅረብ እንችላለን። እኔ አንድ ጥያቄ ብቻ ልጠይቃችሁ። ፕሮቴስታንት በቅዱስ ቁርባን ላይና በጥምቀት ላይ ጥምቀትም ልጅነትን አይሰጥም፣ ቅዱስ ቁርባንም የዘላለም አይሰጥም ብሎ የሚያምን በአንደኛው ክፍለ ዘመን በሁለተኛው ከሐዋርያት በኋላ የተነሳ አባት
ከሐዋርያት በኋላ የተነሱ ኢሚዲየት ሰክሰሰር ኦፍ አፖስትልስ የነበሩ የቤተክርስቲያን አባቶች ቅዱስ ቁርባንንም ይሁን እንዲሁም ደግሞ ጥምቀትን ቅዱስ ቁርባንን ጀስት ሲምቦሊክ ነው፣ ጥምቀትንም ይህ መተባበሪያ ነው እንጂ ልጅነትን የምናገኝበት አይደለም ብሎ ያመነ አለ ወይ? ከሌለ እናንተ ከሐዋርያት በኋላ የተነሱትን የሐዋርያነ አበውን ትምህርትና እምነት እንዳልያዛችሁ በዚህ ፕሩፍ ማድረግ እንችላለን። እዛ ነው ይህንን ነው ማለት እንፈልገው። ትክክለኛው መዳን በቤተክርስቲያን ታሪክ ውስጥ የመጣውን ትክክለኛውን እምነት የያዘ ነው እንጂ ከዛ ውጭ የራስ ሀሳብ ከሆነ ከቤተክርስቲያን እምነት ተለይታል፣ ድነትንም አላገኘህም ማለት ነው። በመዳን ዙሪያ ላይ እንወያይ የምንል ከሆነ አውቶማቲካሊ ልናነሳቸው የምንችላቸው ጉዳዮች እነዚህ ናቸው። የግድ ይነሳል። የሐዋርያን አበው ትምህርት የአፖስቶሊክ ቸርች ፋዘርስ ትምህርታቸው ግዴታ ይነሳል። ምክንያቱም እኛ ጋር እንዴት ደረሰ? ኢቨን አሁን ላይ ያሉ የፕሮቴስታንት ፔንቴኮስታሊዝም እና ለምሳሌ ሉትራን ሰፊ ልዩነት አላቸው። ፔንቴኮስታሊዝም ቅዱስ ቁርባንንም ሆነ ጥምቀትን ቅዱስ ቁርባን መታሰቢያ ሲምቦሊክ፣ እንደገና ደግሞ ጥምቀትን ደግሞ ስ መተባበሪያ ነው እንጂ ሪጀነሬት የምናደርግበት ነገር አይደለም ብለው ነው የሚያምኑ። ዲድ ማርቲን ሉተር እንደዛ ብሎ ያምን ነበር? ሲምቦሊክ ነው ብሎ ያምን ነበር? ሪል ፕሬዘንሱ የክርስቶስ እንዳለ ነው የሚያምነው እንጂ ዝም ብሎ ሲምቦሊክ ነገር ነው አላለም። ከማርቲን ሉተርም ተለይታችሁ ከሐዋርያን አበውም ተለይታችሁ እናንተ የማንን እምነት የያዛችሁ ሰዎች ናችሁ? እነማን ናችሁ እንበል ታዲያ? ኮስቲን ያደርጋል። አሁን ላይ አብዛኛው ፕሮቴስታንት ዓለም ላይ ወደ ኦርቶዶክስ እየተመለሰ ካለበት ትልቁ ሚስጥር ታሪካዊን ክርስትና ከማጥናት የመነጨ ነው። ራሳቸውን ፈልገው ቼክ ሲያደርጉት ወይ ከማርቲን ሉተር ወይ ደግሞ ከጆን ካልቪን ወይ ደግሞ ከአንድ ከዝዊንግሊ ምናምን አያልፉ። ከዛ ማለፍ አልቻሉም። ከዛ ማለፍ ካልቻልክ ደግሞ ክርስትና ስህተት ነው፣ ሕጸጽ ያለበትን። ስለዚህ ወደኋላ ተመለሰ ስትሄድ ራስህን ወደ ዋናዎቹ ካላገኘኸው በቃ ሮንግ ፓዝ ላይ ያለኸው ማለት ነው። ሰው ሮንግ ፓዝ ላይ አይደለም ያለሁት ብዬ ነው የማምነው በመዳን ሁላችንም ሰላም ብያለሁ። ሰላም ሰላም ሰላም፣ እንዴት ነሽ? ሰላም ብያለሁ። ሁላችሁንም ገስት ላይ ያላችሁንም ሰላም ብያለሁ። ከታች ያላችሁትንም ሼር ተደርጎልኝ ነው የመጣሁት። አንቺ ራስሽ ነበር መደወል የነበረብሽ ሜሪዬ፣ ግን ኢስፋይን ከኔ ጋር በተያያዘ የተነሱ ነገሮች አሉ። ደውለው ሲነገሩኝ ነው የመጣሁት። ስላሴ የኦርቶዶክስ ነው የፕሮቴስታንት ስላሴ ነው እውነተኛ? እንግዲህ ዛሬ ይለያል ማለት ነው። ማለው እንዳገባ ቆይ ጨርስ። መሀል ላይ ምንድን ነው እንዳገባ ሳይሆን ሀሳብ ልስጥ ነኝ። ቆይ የለህም እኮ ኤፍሬም፣ እኔ ባለሁበት እኮ ነው የመጣው። እንዳገባ አትበለኝ አይባልም። አላልኩም። ቆይ እኔ ልጨርስ ነው ያልኩት። እኔ ባለሁበት ነው የመጣው። ስለዚህ እኔ ልቀጥልና ከዛ በኋላ ደግሞ ትቀጥላለህ። ቁጭ ብዬ ነበር ቆይ ዲቤት እኮ አይደለም እኮ እንዳትለኝ ኤፍሬም፣ እንዳትል። ቆይ እኔ ባለሁበት ነው የመጣው። አልሰማህም ስልህ ተመስገን። እኔ አሁን ኦርቶዶክስ አይደለ እንዴ? አንተ ኦርቶዶክስ አውርተዋል አይደለ? ግን የኛ አሁን ጉዳዩ የጴንጤና የኦርቶዶክስ ክርክር አይደለም። ጉዳዩ በሌለውበት ስሜን ለምን አነሳ? የመጣሁት ተጠርቼ ነው የመጣሁት። ስለ ስምህ ትወያያለህ እኮ አልኩህ። ስለ ስምህ ለተነሳህ ትወያያለህ። ቆይ አሁን ሚዩት አድርግና ከኔ ሀሳብ ከሰጠው በኋላ ትሰጣለህ። ገና እኮ አልተናገርኩም። እኔ እኮ ውይይት ጋር ገና እኮ አልገባሁም። ገና እኮ እንዴት ውይይት አይደለም ምን እያልኩ ያለሁት ኤፍሬም እኮ ጨል ነገር ሀሳቤን አታቋርጥ። መሀል ላይ ገብተህ እንዴት ታቋርጠኛለህ? ተው እንዴ ልናገር። ለምን እኔ እኮ ነበርኩኝ እኮ እያልኩ እኮ ነው እኮ እኔ ካወራሁ በኋላ ኦርቶዶክስ አይደለህ እንዴ አንተ? አሁን ወንጌል ኦርቶዶክስ ነኝ። አንተ ለተጠራህበት ሰዓት ተሰጥቶ በሰዓት ትወያያለህ። ውይይት አልነበረም በሰዓቱ እኮ ላውራ። አሁን ላውራና ከዛ በኋላ እንዴት እንደምናደርግ ከዛ በኋላ እንነጋገራለን። ክርስቶፎር ቆይ ሰላም እንኳን አላለም እኮ ኤፍሬም። ሁላችሁም አውቃችሁ አይደለ ዲስትሮይ እንደሚደረግ ዛሬ ትምህርታችሁ። ለዛ ነው የምትከለከሉት። አሁን የኦርቶዶክስና የፕሮቴስታንት ስላሴ ዛሬ ይለያል። ሆዶን ሰከንድ አትጩ ናውራ ሚዩት አርግ አለም ይስቃል። ዛሬ ከሁለት አንዳችን ሰላም ብለን ተቀጥላለን። እኔ ልደት ሲያወራ ሚዩት አርጌ ነው ቀስም ብዬ ሰማሁት። ዲያቆን እንትንን አጥፋ እባክህ፣ ቪዲዮን አጥፋ።
አላውራ አትቡ ማለት እኔ ላውራ እኔ እኮ ልደትን ሰማሁት እኮ ሚውት አድርጌ ሰማሁት ልደትን እስኪጨርስ ድረስ እናንተ ለምን ገባችሁ እንዴ? ልጨርስ ሀሳቤን ልናገርና ከዛ ትናገራላችሁ። አዎ ታንክ ያቆን ታንክ ማለት ነው። በነገራችን ላይ አይደለም ሀሳቡ ውይይት አልነበረም ነው ያልኩት። ለምን አትረዳኝ? ኧረ በሌላውበት ስታቦኩ ስሜን ውላችሁ ቆይ አሁን መጥቻለሁ። ያውልህ ማስረጃ ታመጣና ኤፍሬም በዚህ ነገር ነው ስትል ነው የምንወያየው። እሺ ተሙዬ ላውራ። ሀሳቡ ግን የጴንጤና የኦርቶዶክስ ክርክር አይደለም። ልጅቷ ጥያቄ ነበረባት እየተመለሰላት ነው። ተሙዬ ላውራ። ባትጠሩት ጥሩ ነበር፣ ባትጠራ ጥሩ ነበር። እሺ አንደኛ ውይይቱ ላይ ስላሴን በተመለከተ እንግዲህ የኔም ፐርሰናል ተነስቶ ፍቃድን በተመለከተ እንደገና የፕሮቴስታንት ስላሴ የተባለ ነገር አለ። እሱ ከእናንተ መካከል ኦርቶዶክሳውያን ናችሁ፣ ትመርጣላችሁ። አንድ ሰው የኦርቶዶክስ ስላሴ ነው ወይ የጴንጤ ስላሴ እውነተኛ መጽሐፍ ቅዱሳዊ ይለያል ዛሬ ማለት ነው። አንድ ሁለተኛ መጽሐፍ ቅዱስ ልዩ ትሙ ላይ የኛ ልዩ ትም አዲሱ መደበኛ ትርጉም ማለት ነው። አዲሱ መደበኛ ትርጉም ተነስቶ በጣም በርካታ ስህተቶች እንዳሉ ሲነገር ሰምቻለሁ። ውይይቱ ኖረም አልኖረም የስላሴው ከዛ ቀድሞ ስለዚህ ስለ 2000 የኦርቶዶክስ እጅግ በጣም አስጸያፊና ዘግናኝ የሆነው መጽሐፍ ቅዱስ የምትሉት እኛ መጽሐፍ ቅዱስ ማንለው እንዴት አድርጋችሁ የእግዚአብሔርን ቃል ግልብጥብጡን እንዳወጣችሁት አሁን አሳያለሁ። እጄ ላይ ስላለ ማለት ነው። እሱን አሳያለሁ። ኤቭሪ ሲንግል እየነቀላችሁ ያወጣችሁትን አሳያለሁ። 2000 ንትም ማለት ነው። ኦርቶዶክስ ምን አይነት ወንጀል እንደሰራች በእግዚአብሔር ቃል ላይ አሳያለሁ ለዓለም። ውይይቱ የስላሴ ኖረም አልኖረም አይመስት ማሳየት አለብኝ። ይሄን ማለት ነው። የ2000 ትሙን አሳያለሁ የኦርቶዶክስን ማለት ነው። የምትናገረው ግን ለከት ይኖረው በነገራችን ላይ እንደዚህ አይባልም። እናንተ እንደፈለክ ስትጨፍር ውለህ እንደዚህ አይባልም ትላለህ እንዴ? አዎ በእግዚአብሔር ቃል ላይ የሰራችሁትን ወንጀል ለዓለም አሳያለሁ። በማስረጃ ማቅረብ ትችላለህ እንጂ እኔን አዳምጠኝ። ምንም አይነት የቃላት ነገሮችን ይጠቀም ሰው ያለውን የሚሰጠው ፋይን፣ እኛ እናዳምጣለን። እኛ ቃሉን እናገራለን። ሌላው ሰው ኤክስትራ ነገር ከተናገረ ዊ ዶንት ማይንድ፣ ምንም አይመስለንም። ሀሳባችንን ነው እኛ የምናወራው። ጎበዝ ልደትዬ። ስለዚህ ሜሪዬ አሁን ምንድነው የምናደርገው ማለት ነው? የስላሴ ትምህርት ላይ በተመለከተ ኦርቶዶክሳዊና ፕሮቴስታንት፣ እኔ ዩዥዋሊ ፕሮቴስታንትን ወክዬ አላወራም ዶክትሪን በሆኑ ነገሮች። ዛሬ ፕሮቴስታንትን በራሴ በገዛ ፍቃድ ወክልና የኦርቶዶክስ ስላሴ ምን እንደሆነ የፕሮቴስታንት ስላሴ ምን እንደሆነ ለዓለም አሳያለሁ ዛሬ ማለት ነው። እና ትክክለኛው የመጽሐፍ ቅዱስ ሌሎች ሙስሊሞችም ካሉ ሪከርድ ያድርጉ እና ይታዘቡ። ለአንዴና ለመጨረሻ ጊዜ ይህን ፋይል እንዘጋዋለን። ዲቤት ፈልጋለሁ፣ ፕሮፐር ዲቤት ስላሴን በተመለከተ ማለት ነው። የእኛ ነው ትክክለኛ። ይኸው ማለ ደቂቃ እያዝ እንወያይ። በቃ አሁን ለምን ገባ? በደቂቃ እያዝ ይወያይ እንወያይ እኮ። ለምን ትገባለህ? አሁን ልደት ሲያወራ እኔ ዝም አልኩኝ። ተግባቦት አሳጥረው እኮ አልኩህ እኮ፣ ሌላ እኮ አይደለም እኮ። በቃ አሳጥረውና ወደ ውይይቱ መግባት እኮ። እኔ እኮ ገና ውይይት እኮ አልጀመርኩም እኮ። አይደለም እንደመጣ ዝም ብለህ ካወራ እኛ ቁጭ ብለን እንደ ዱዳ ድረስ ላይ ቁጭ ብለን ተቀመጠን። ኤፍሬም ሁሌ ገስ ላይ ዱዳ ሆነን እንውጣ እንዴ? ኖ ታወራለህ። እንድናወራ ከተፈለገ ይኸው በስላሴ ጉዳይ ኤፍሬም አንተ ፕሮቴስታንትን ወክለ 3 እና 4 ፍቃድ እንደገናም 5 ፍቃድም ካለ ፕሮቴስታንትን ወክለ ተወያይ። የኦርቶዶክሳዊ ትክክለኛ ጥርት ያለውን ደግሞ የስላሴ ትምህርትን ደግሞ ልደት በትልቁ አለ። ደቂቃ ይያዝ በደቂቃው። ከዛስ በኋላ አማን ሻሎም አለ፣ ዲያቆን ክርስቶፎል አለ። እነሱ ደግሞ ይቀጥላሉ። እኛ ጥሩ እንማራለን። ደቂቃ ይያዝና እንቀጥል ነው በቃ። አሁን አሳጥረው በቃ። እሺ አሁን ሜታርክ ታንኪው። አሁን ዝም አልኩ፣ ልክ እንደኔ ሆነ። አየህ ጎበዝ። አሁን ዝም አልክ፣ እኔ ዝም አልኩ፣ አንተ ስታወራ ዝም አልኩ። አሁን እኔ ሳወራ ደግሞ አንተ ዝም ትላለህ። እንደዚህ ነው የተግባቦት ህግ ማለት ነው። ስለዚህ ዲቤታችን ከመግባታችን በፊት የእኛ መጽሐፍ ቅዱስ ትክክል አይደለም ተብሎ ስለተነሳ የ2000 እትም የኦርቶዶክስ መጽሐፍ ቅዱስን ከዛ በፊት ማሳየት እፈልጋለሁ ሜሪዬ። እሱን አሳይቼ ከዛ በኋላ ወደ ስላሴ ዲቤት እንገባለን ማለት ነው። ዝግጅ ከሆንሽ ትልቁ ላይ አድርጊኝና ከዛ በኋላ ማሳየት ይችላል። ኦብጀክሽን ወደ ውይይት የምንገባ ከሆነ አስቀድመን አንዱን ቶፒክ መርጠን ወደ ውይይት ነው የምንገባው። ያንተ እንደፈለክ ቀጥፋ አታልፍም። ያንተን መጽሐፍ ቅዱስ እንፈትሸዋለን። አሁን የ2000 እንበረብራለን በደንብ አድርገን። አዲሱ መደበኛ ላይ ከሆነ የምታወራው
እሱ የውይይት ርዕስ ይሆናል። እሱ ላይ እናወራለን። ስላሴ ላይ ከሆነ የምታወራው እሱን ትመርጥና እሱን ታወራለህ። ነገረ ድነት ላይ ከሆነ የምታወራው ነገረ ድነትን ትመርጥና ታወራለህ ማለት ነው። እሺ እኔ ደግሞ አንተ ትእዛዝ ሰጪ አይደለም። ይሰማል ድምጼ? በደንብ ይሰማል፣ ተሰምተዋል። አንተ ትእዛዝ ሰጪ አይደለም። አንደኛ በስላሴ ላይ ዲቤት የምናደርገው በስላሴ ላይ ነው። ቆይ ዲቤት የምናደርገው በስላሴ ላይ ነው። በስላሴ ላይ ዲቤት እናደርጋለን። ልጨርሳ ቶፒኮች አንዱን ትመርጣለህ። ዋዩ ከሚ ኦፍ ለሚ ፊኒሽ እኔ ሀሳቤን ልጨርሳ። ለምን ሳትሰማኝ ታቋርጠኛለህ? ስማኝና ከዛ በኋላ ታወራለህ። አንተ ለአንተ አይደለም እያወራሁ ያለሁት። ታዲያ ሁለታችንም እኩል እንጨዋለን። እየተደማመጥን ነው። አንተ አይደለም እያወራሁ ያለሁት። አንድ ጊዜ ሀሳቤን አልጨረስኩም እኮ። እኔ እያወራሁ ነው የገባኸው። እኔ እያወራሁ ስለገባህ ቁጭ ሚት አድርግና እኔ ላውራ። ኖ አንተማ ወደ ውይይቱ ከመገባቱ በፊት ለእሷ መናገር ያለብኝ ነገር አለ። አትሊስት ትንሽ ማነር ይኑረን። እሺ ዝም ልበል። እኔ ቀጥልና አንተ ሲጨርስ አወራለሁ። ወይድ ልደተቃል አውራ። ሶስት ነገሮች ተነስተዋል ሜሪ። አንደኛ መጽሐፍ ቅዱስ ተነስቷል፣ ወይንም ደግሞ አዲሱ መደበኛ ትርጉም፣ እንዲሁም ደግሞ የ2000 እትም ቤተክርስቲያናችን ተነስቷል። ሌላኛው የስላሴ ትምህርት ተነስቷል። ሌላኛው ደግሞ ነገረ ድነት አለ። እነዚህ ሶስቱን አንስቻቸዋለሁ። አንድ የሚዩት ታደርግልናለህ ፕሊዝ? አንተ ኋላ ያለው ድምፅ የረበሸ ነው። ስለዚህ አንድ የሚዩት ታደርግልና፣ ስለዚህ አዲሱ መደበኛ ትርጉም ላይ ነው ቀደም የማወራው የምትል ከሆነ እሱ የውይይት ርዕስ ይሆናል ማለት ነው። እዛ ላይ ደቂቃ ትሰጭናለች። ኢንትሮዳክሽን ይኖረዋል፣ ጥያቄና መልስ ይኖራል፣ ኮንክሉዥን ይኖራል። በዛ ይሄዳል። ስላሴ ላይ ነው ማውራ የምትል ከሆነ ልክ እንደዛው ይቀጥላል እንጂ በአንድ ጊዜ ሶስቱም ላይ ማውራት አንችልም። አንደኛውን ርዕስ ትመርጣለህ። እኔ የምወያየው ከሶስቱ አንዱን ምረጥ ይሻለኛል የምትለውን ከዛ ላይ በመረጥከው ርዕስ ቁጭ ብዬ በተሰጠን ደቂቃ ልክ ያለን ማስረጃ እያቀረብን እንወያያለን። ከዛ ውጭ ግን ይሄንን አንተ የተናገር ከዛ የተናገር ወደ እንደዚህ አይነት ውይይት የለም። እወያያለሁ ብለህ ከመጣ ከነዚህ ከሶስቱ ይመቸኛል የምትለውን አንዱን ምረጥ። ከዛም በኋላ እንወያያለን። ይሄን ሀሳብ ሀሳብ ነው ማለት ጥሩ ነው። ትእዛዝ አለማድረግ። እኔ ደግሞ ምለው ዲቤት በስላሴ ጉዳይ ላይ እንገባለን። ፕሮቴስታንት ነው ወይስ ኦርቶዶክስ ነው እውነተኛ ስላሴን የሚያስተምረው? በሱ ላይ ዲቤት እንገባለን። ከዛ በፊት ግን አንተ የእኛን አዲሱ መደበኛ እሱም አጠገቤ ያለ አዲሱ መደበኛ ትርጉም ላይ አንስተ ያነሳው ሀሳብ አለ። ስለዚህ እኔ ደግሞ የ2000 የእናንተ የ2000 እትም መጽሐፍ ቅዱስ የተሸከመውን ጉድ ማሳየት ፈልጋለሁ ነው። ደቂቃ ተሰጥቶኝ ከዲቤቱ በፊት 5 ደቂቃ የሚሆን 10 ደቂቃ የሚሆን አንተ ረጅም ሰዓት እዛ ላይ ስላወራህ እኔ የእናንተን መጽሐፍ ቅዱስ ውስጡ ያለውን ጉድ ማጋለጥ እፈልጋለሁ። ስለዚህ ደቂቃ ይሰጠኝ ያልኩት ለዛ ነው። ከዛ በኋላ ወደ ዲቤቱ እንገባለን። በሰዓቱ ነበር። አረ ተመስገን እባክህ። ኧረ ስለ እግዚአብሔር ልደተ ቃል ያውራ እንዴ! አንተ አትግባ። ቆይ ታሚ አንተ አትግባ። ማንም ሰው ይሞት እንዳያደርግ እኔ ሙሉ ሰው ነኝ። እኔ ሀሳብ መስጠት እችላለሁ። ሌሎቻችሁ መሀል አትግቡ። እኔ አለሁ ውይይቱን ማብራራቱን ጀምሬያለሁ አይደለ? እኔ በሶስቱም ሀሳቦች ላይ ለመወያየት ዝግጁ ነኝ ብያለሁ። በተነሱ ስላሴም ሆነ ቅድም መግቢያ ላይ ተናግሬያለሁ። ለእኔ እዚህ ፊት ለፊት ስላሴ መወያየቱ ከእውቀት አንድ የሚዩት አድርግልን ኤፍሬም ፕሊዝ። ድምፅ አለው። ውይይቱን ከመጀመሪያ በፊት ቅድም ሳብራራ የነበረው ነገር አለ። ቱ ቢ ኦነስት የስላሴን ሪፍሌክሽን ለመስጠት የፈለግኩበት ዋነኛ ምክንያት አንዳንድ ነገሮች በተዛባ መንገድ ስለተነገሩ ነው። እንደ አጠቃላይ ስላሴ በሚለው ቶፒክ ፊት ለፊት መወያየት የሚለውን ነገር ፐርሰናሊ ፈርቶ ነው ምናምን የሚለውን ፖለቲካ ለራስ መስራት ትችላለህ። ማንኛውም ሰው እዚህ ላይ ያለ 1300 ሰው ግን እዚህ ሚዲያ ላይ ሁሉም ሰው በሚያይበት ሚዲያ ላይ ለሙስሊም ግብአት በሚሆን መንገድ ስፔሻሊ በስላሴ ዙሪያ ላይ መወያየት አልፈልግም። መወያየት የማልፈልግበት ዋነኛ ምክንያት የማያለያይ ነገር ሳይኖረኝ ቀርቶ ወይንም ደግሞ የማያወያይ ነገር ሳይኖረኝ ቀርቶ ሳይሆን ከውይይቱ ፋይናሊ ምን ላተርፍ እችላለሁ ከሚለው ነገር አንጻር ግን እንወያይ ከተባለ አይ ዶንት ማይንድ ከመጨረሻው ሰዓት ጀምሮ መስመሬን ጠብቄ እንዴት አድርጌ ስለምን ማውራት እንዳለብኝና በምን ጉዳይ ላይ ምን ማንሳት እንዳለብኝ ስለማቅ እወያያለሁ። ግን መረሳት የሌለበት ነገር ምንድነው? የስላሴ የሚለው ውይይት እዚህ ላይ የሚደረገው ሰፊ ውይይት አውትከሙ ምንድነው የሚለውን ነገር ስለማውቀው ከዛ አንጻር ይህንን ነገር ማስቀመጥ እችላለሁ ከወዲሁ። እስቲል እንደዚህ ስል ከውይይቱ እየራኩኝ ግን አይደለም። የስ እወያያለሁ። ያ የግድ መወያየት አለብን ወደዛ ኦኬ ችግር የለው። አሁንም አንተ እኔ በእኔ 2000 እትም ላይ አውርተ ከዛ ወደ ስላሴ ውይይት በፍጹም ከፈለክ ና ይኸው አዲሱ መደበኛና 2000ን ቁጭ አድርገን እንወያይ
ወይ የስላሴን ምረጥ ወይ አንዱን ምረጥ። አንተ እነዛ ላይ ወደኋላ አንተ በሌለበት ያወራሁትን እንደገና አንተ ሪፍሌክሽን ሰጥቼ ከእንደገና ሶስቱ ላይ መርጬ እንወያያለሁ። ዲስ ኢዝ ናት አክሰፕተብል። ስለዚህ ዲፌንድ አደርገዋለሁ ብለህ ከመጣህ አዲሱ መደበኛ ትርጉምን ወደ ውይይት እንግባበት። የስላሴን ትምህርት ዲፌንድ አደርገዋለሁ ብለህ ከመጣ ወደ ውይይቱ እንገባበታለን። ምክንያቱም እኔ አንተን አስቀምጬ አይደለም ቅድም ያወራሁት፣ ማንም ሰው በሌለበት ነው ያወራሁት። ስለዚህ እሱ ያወራውን አካክሳለሁ ማለት አትችልም። ቁጭ ብለህ ቢሆን ያወራሁት ኦኬ፣ ሰዓት ወስደህ ማብራራት ትችል ነበር። ይሄ እንደ ተርምስ ኮንዲሽን ይቀመጥልኝ ሜሪ። በዚህ መንገድ እቀጥላለሁ፣ ምንም ችግር የለብኝ። እሺ ሰምቻለሁ። አንተ በእኔ ዲስከስቲ የሆነው ነገር እሱ ነው። እኔ በሌለውበት ስላወራህ ማለት ነው። ለዛውም ሚስ ሪፕሬዘንት አድርገኝ ስላወራህ። ኤኒዌይስ ስለ ስላሴን በተመለከተ እኔም ከኦርቶዶክሶች ጋር የማውራት ፍላጎት አልነበረኝም። አንፎርቹኔትሊ ግን አይ ሃቭ ቱ። ምክንያቱም አንተ እንደዚህ ማለት ሞራል የለህም። እኛ በሌለንበት የስላሴ ትምህርታቸው እንደዚህ ነው እያልክ ስታበሻቅጥ ቆይተህ ሰዎችን ስታስት ቆይተህ እኛ ስንመጣ በስላሴ ጉዳይ ላይ ማውራታችን ለሌላው ግባት ዓለም ይስማ ፍርጥርጥ አድርገን እናወራለን። ዛሬ የፈለገ ነገር ይሁን እኛ በሌለንበት ባታወራ ኖሮ ትክክል ነው፣ ይሄ ሰውዬ ሚዛናዊ ነው እንል ነበር። እኛ ሳኖር የእነሱ ስላሴ ትምህርት ብለህ እንደፈለግ ካጨማልቀህ ሰው አእምሮ ስር መርዝ ትረጫለህ። ኦልራይት እኛ ባለንበት ደግሞ ኖ አሁን ብናወራ ለሌላ ኖ ኦኬ እናወራለን። ከዚህ በኋላ በቀጥታ እንጠራቸዋለን። ዲቤትም በተከታታይ ነው የምንገባው ስላሴ ላይ ማለት ነው። ልዩነት የለንም ስትል አልነበረ? ልዩነት አለን ስትል አልነበር እንዴ? የእነሱ ስላሴ ትክክል አይደለም ስትል አልነበር እንዴ? ስለዚህ የእኛን ስላሴ ትክክል እንዳልሆነ ተናግረህ ስታበቃ ከእነሱ ጋር ዲቤት ኖ። አሁን እኔ አንተን አፕሮች ማድረግ እንደ አንድ ሙስሊም ነው፣ እንደ አንድ ሙስሊም ሌላ ሃይማኖት ተከታይ ነው አፕሮች ማድረግ። ስለዚህ ዲቤት ማድረግ አለብን በስላሴ ጉዳይ ላይ እናደርጋለን። አሁን ስላሴን በተመለከተ ሌላው መጽሐፍ ቅዱስ ላይ ያነሳው ሀሳብ እኔ እድል አልሰጥህም ይሄኛውን እንትን እንድትለው እንዲቀር አልፈልግም። ስላሴ ላይ ያነሳው። ስለዚህ እኔ እዚህ ቤት ከጨረስን በኋላ ውይይታችንን እኔ ቤት ከፍቼ በእናንተ ርዕስ የምገባው በእናንተ መጽሐፍ ቅዱስ ላይ ነው። በ2000 መጽሐፍ ቅዱስ ላይ እዚህ ያላችሁ በሙሉ እኔ ቤት ውይይታችንን ስንጨርስ ትመጣላችሁ። 2000 መጽሐፍ ቅዱስን ከፍቼ የተሸከመውን ጉድ አሳያችኋለሁ ማለት ነው። ስለዚህ ስላሴ ላይ እንግባ። እኔ እድል ፈንታ ለአንተ መስጠት አልፈልግም እንድትሸሸው ማለት ነው። ስለዚህ ስላሴ ላይ መግባት እፈልጋለሁ፣ መዋየት እፈልጋለሁ። ኦኬ በደስታ ቅድምም ተናግሬያለሁ። የመወያየት ፍላጎት ማጣት አይደለም ያለኝ፣ ከውይይቱ ምን አተርፋለሁ የሚል ሀሳብ ነው ያለኝ እንጂ አንተ እንዳልክ አንተ እንደፎከርከው የሆነ የሚያሸማቅቅ የስላሴ ትምህርት ኖሮኝ አይደለም። ዓለም እየሰማ አዲስ ትምህርት ነው ያለኝ። ሜሪ ይሰማል? ለምሳሌ አም ሶሪ እየተሰማለ እሰማለሁ። አም ሶሪ ትሰማለህ? ልደት ግን ኔትወርክህ አንዳንዴ ቀይ ያበራል። ድምጽ ይዋጣል። ኔትወርክህን አስተካክለው ልደት። አሁን ትሰማለህ? ሆትስፖት አሁን ክሊርሊ ይሰማል ይመስለኛል። አሁን ትሰማለህ። ቀጥል። ኦኬ እኔ እውነቱን ለመናገር የሚያሸማቀቅ የስላሴ ትምህርት ኖሮኝ አይደለም ኦርቶዶክሱ ፕሮቴስታንቱ የሚመሰክርለት ጥርት ያለ የስላሴ ትምህርት እንዳለን ግልጽ ነው፣ ምንም በማያሻማ መንገድ ማለት ነው። ስለዚህ እሱን ቅድምም ተናግሬያለሁ። ሳወራ ሞር ጥንቃቄ የተሞላበት ቃላቶችን ነበር ሳወራ ነበር። በእኛና በእነሱ መካከል ሊደረግ የሚችለው ውይይት ያን ያህል ፍሩትፉል ይሆናል አይሆንም የሚለው ያሳስበኛል። ስለተጠየቅኩኝም ነው ራሱ የመለስኩት። ቅድም እዚህ ቤት ስገባ ስለ ፕሮቴስታንት የስላሴ እምነት ላወራ ሳይሆን ስጠየቅ እንዴ ልዩነት አለን እንዴ እናንተና እኛ እየተባለ ሲወራ ኦፍኮርስ በዚህ ዙሪያ ላይ ልዩነት አለን ስለተጠየቅኩኝ ያነሳሁት እንጂ የማንሳት ሞራል ኖረኝ አይደለም። ግን አሁን ሊመጣ የሚችለው ነገር እንደዚህ አይነት አደጋ አለው ማለቴ እንደ ፈሪ የሚያስቆጥረኝ ከሆነ ሌት እንግባ በደስታ ግላድሊ። ቅድምም ተናግሬያለሁ። በፍጹም ከማናፍርበትና ከማንሸማቀቅበት ትልቁ ትምህርታችን የስላሴ ትምህርት ነው። ከዛ ወደ ስላሴ ውይይት መግባት እንችላለን። ምንም አያሳፍረኝም፣ ምንም አያሸማቀቀኝም። ደቂቃችንን እንያዝ። ስነ ምግባር በሞላው መንገድ እኔ አልሳደብም። በጨዋነት ትምህርቴን ብቻ አሳይቼ የምንኮራበትን መሰረት ያዝንበት ልክ የእናታችንን ጡት ስንጠባ የጀመርነውን የስላሴ ትምህርት አይደለም ለእኔ ይቅርና መንገድ ላይ አቁመ ለምጠይቀው ኦርቶዶክስ እንኳን በቂ መልሳለሁ። ለአንድ ፕሮቴስታንት ቴዎሎጂያን ለማስረዳት የሰንበት ትምህርት ቤት ተማሪ እንኳን አይደለም እዚች አካባቢ ላይ የምንወያይ ሰዎች እንደዚህ አይነት ቃላቶችን ባልጠቀም ደስ ይለኝ ነበረ። ግን አይ ሀፍቱ ሰው ደቂቃ ያዥልን
ኢንትሮዳክሽን ታይም ይኖረናል፣ ሪባትል ይኖረናል፣ ክሮስ ኤግዛሚኔሽን ይኖረናል፣ ከዛ ደግሞ ማጠቃለያ ይኖረናል ማለት ነው። ታትሴት ግን ስቲል እንዳይረሳ ከፍራቻ አንጻር አይደለም በስላሴ አልወያይም ያልኩት፣ ምክንያቴን አስቀምጫለሁ። መግባት እንችላለን በደስታ ቴንክ ዩ። እሺ ደቂቃ እኔ ሌላ ስልክ ስላለክስኩኝ ደቂቃ የሚይዘው ደሙዬ አማንን በትልቁ ታረጊውና አማኒ ያዝ። አማኒ ኦኬ እሺ መያዝ እችላለሁ ግን ያዝላቸው እንደዚህ ያው አማኒ እነሱን ሁለቱን በትልቁ አረኳቸውና አንተ ቪዲዮ ስከፍት ያንሳል አይታይም? አንስም ቆይ በየማሉ አሳያቸዋለሁ። ቆይ ልክፈት እኔ ችግር የለውም። ግን ልደት ሲያወራ የነበረው አንዳንድ እንትኖች ላይ የኤርሊ ቸርች ፋዘሮችን ኮት ላደርግ ነበር የገባሁት። ይሄኛው ካለቀ በኋላ መቀጠል ይችላል። እኛንን ትክክለኛውን የአባቶችን ትምህርት ይዘን የመጣ ነው ምንም ልዩነት ሳይኖረው የሚል ነውና ያው ፌቨር የሚያደርግበትን ቦታ በመጥቀስ ኦርቶዶክሶች የሚሆኑ ካቶሊኮች የሚታሙ አይደለም። አንዳንድ ፋዘሮችን ጠቅሰን የምር እንደዚህ ታምናላችሁ ወይ የምንለው ነገር አለን እኛም እና አይ ቲንክ በእኔ ጊዜ ከውይይት በኋላ ይቻላል። አማንዬ ከይፍ ቀጥሎ አንተ ትቀጥላለህ። ይቻላል ታደርጋለህ። በዛ ትቀጥላላችሁ ከውይይቱ በኋላ ኤፊ እና እሱ ግን ስላሴ ላይ ይቀጥሉ። መልካም እዚህ ጋር አንተን ለውና ስቶፕዋች ይዘዋለሁ መያዝ ስለምችል ማለት ነው እዚህ ጋርና ስለዚህ አይ ቲንክ አነስ ቢል ጥሩ ነው። ይሄ ፎርማል ስላልሆነ ድንገት እዚህ ጋር የተጀመረ ነገር ስለሆነ ተጽፎ ተዘጋጅቶ መግቢያ ክሮስ ቼክም የሌለበት ሪባትል የሌለበት ጥያቄና መልሱም እንደዚሁ ኦርጋናይዝድ የሆነ ነገር ስላልሆነ አነስ ብናደርገው ጥሩ ይመስለኛል። ፕሮፌሽናል አይነት ዲቤት ስላልሆነ አሁን እዚሁ የታሰበ ስለሆነ ማለት ነውና ሰዓቶቹን የ5 ደቂቃ ሳምቲንግ እንደዛ አሁን ፕሮፌሽናል ኖርማል የተቀጠረበት ዲቤት ቢሆን 15 ደቂቃ ምናምን እንደዛ ነው የምናደርገው። ምናልባት 5 ደቂቃ ቢሆን መግቢያው ከዛ ሪባትሉ ደግሞ ትንሽ ከፍ እናደርገዋለን 7 ደቂቃ ምናምን የተነሱ ሀሳቦችን መልሰን ስህተት ነው ትክክል ነው ምናምን እንልበት ከዛ ጥያቄና መልሱን ከፍ እያደረግን እንሄዳለን። አይ ቲንክ እየተስማማን ብንሄድ አሁን ጀማሪውን ለመጀመሪያ ያክል ምናልባት በ5 ደቂቃ ቢጀመር ብዬ አሰብኩ። አሙዬ ትክክል መግቢያውን እንደዛ አድርገውና ሪባትሉን እና ጥያቄው ከፍ ቢል ነው የሚሻለው። ጥያቄና መልሱ ሸጋ እኔ እዚህ እያየሁ ስለሆነ እንትን ላለው መቀጠል ትችላለህ። መጀመሪያ በኋላ ላይ እየተጋጋለ ሲሄድ ደቂቃ ከሚጨማምሩ እዚሁ ጋር ተነጋግረን ደቂቃውን እንትን ብንል ሞር አሪፍ ነው። እኔ ማስበው በጣም ለማሳጠር ስሞክር ድንገቴ የሆነ ፕሮግራም ስለሆነ 5 መግቢያ 7 ሪባትል አሁንም 7 ጥያቄና መልስ ከዛ 5 መዝጊያ እንደዛ ቢሆን ጥሩ ይመስለኛል። ሁሉንም ቀንሼዋለሁ። በቃ እሱ ከተስማማ እኔ ተስማምቻለሁ። እሺ ስለዚህ 5 ኦኬ ስንት የትኛው ነው 7 ደቂቃ ያደረገው? ይቅርታ ሪባትል 7 ጥያቄና መልስ 7 መዝጊያ 5 ስለዚህ መዝጊያና መክፈቻው 5 ይሆንና መሀል ላይ ያሉ 7 ይሆናል። ጥያቄና መልሱ ነው 7 ጥያቄና መልሱም 7 ሪባትሉም 7 ኦኬ ያው እንትን ቢሆን እኔ ተስማምቶኛል እና ፈልገው ነበር 15-20 ደቂቃ ምናምን ነው የሚሆነው እንደዚህ አይነት ነገር። እዚህ ጋር ሲሆን ግን ግዴታ ያው ያልተዘጋጀንበት ስለሆነና ኦልሬዲ የምናውቃቸውን ነገሮች ብቻ ስለሆነ እንደ ሬፈረንስ የምናመጣው እንደዛ ቢሆን መልካም ነው። ማን ይጀምር? ልደት ድሉን እሰጣለሁ። እኔ መጀመር እችላለሁ። ልጀምር? ልደት ጀምር። ከኋላ የመጣው አንተ ስለሆንክ ኢኒሼት ያደረገው መጀመር ትችላለህ። አዎ መጀመር እችላለሁ። እሺ ታንኪዩ አማንዬ። ቆይ ሆዶን ሰከንድ መጽሐፍ ቅዱስ ላውጣና እሺ 5 ደቂቃ የመጀመሪያው ስለሆነ ኮንሴፕቱን በጣም አጠር አድርጌ ለማቅረብ እሞክራለሁ። እሺ አማንዬ መጀመር ትችላለህ። እሺ የጌታ ሰላምና ጸጋ
ኧረ ቆይ አማንዬ ቆይ ዲስተርብ አደረኩት። ኧረ ምን አይነት ግፍ ነው የሰራችሁት? እንዳትደውሉ። የደወልከው ልጅ እዚህ እያየኝ ትደውል። እሺ ልጀምር። ከመጀመሪያ አሁን ዶንት ዲስተርብ አድርጌዋለሁ። ልጀምር። እሺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም እላችኋለሁ። ስላሴ በተመለከተ የወንጌል አማኞች ስላሴን እንዴት ያምናሉ የሚለውን በጣም ባጭሩ ለማስቀመጥ ሞክራለሁ ካለን ሰዓት አንጻር ማለት ነው። ስላሴ እሺ፣ ስላሴ የሚለው ቃል ታውቃላችሁ የግዕዝ ቃል ነው። ሰለሰ ከሚል ግዕዝ የወጣ ነው፣ ወይም ሶስትነት የሚል ነው። ኦኬ ብዙዎች እንደሚሉት መጽሐፍ ቅዱስ ላይ ስላሴ የሚባል ነገር የለም፣ እንዴት ስላሴ ታምናላችሁ ይላሉ። ነገር ግን መጽሐፍ ቅዱስ ላይ እነሱ ስላሴ የሚለውን ፊደል ሄደው ስለሚፈልጉ ነው። ስላሴ ማለት ሶስትነት ነው። ሶስትነት which is አብ ወልድ መንፈስ ቅዱስን ሄዳችሁ መጽሐፍ ቅዱስ ላይ ስታገኙ ስላሴን አገኛችሁ ማለት ነው። ሶ ስላሴ መጽሐፍ ቅዱስ ውስጥ የለም የሚለው የስተት አስተምሮ ነው፣ ወይም ሮንግ ክሌም ነው። ኦኬ መጽሐፍ ቅዱስ ውስጥ ስላሴ አለ፣ ፊደሉ ነው የሌለው እንጂ ስላሴ ከዘፍጥረት እስከ ራዕይ ድረስ ከመጀመሪያው ምዕራፍ ዘፍጥረት ከመጀመሪያው ምዕራፍ ጀምሮ እስከ ራዕይ ድረስ ስላሴ በመጽሐፍ ቅዱስ ውስጥ ተንሰራፍቶ የሚገኝ የመጽሐፍ ቅዱስ እውነት ነው። ኦኬ ስላሴን ስንል በአጭሩ እንዴት እናምናለን? አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት ብለን እናምናለን። አንድ መለኮት ሶስት አካል። ኦኬ አንድ ኢሰንስ ነው ያለው፣ ሶስት አካል ነው ያለው። ኦኬ እነዚህ ሶስት አካላት ማለትም አብ ወልድ መንፈስ ቅዱስ የተባሉ ሶስቱ አካላት ፉሊ ሼር ያደርጋሉ አንዱን ኢሰንስ። ኦኬ ያ አንዱ መለኮት የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ሶስት አማልክት ትራይቲዝም ሳይሆን የምናመልከው እኛ አንድ አምላክ ነው። ለምሳሌ አብን አምላክ እንላለን፣ ወልድን አምላክ እንላለን፣ መንፈስ ቅዱስን አምላክ እንላለን። ግን አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ካልን በኋላ አንድ አምላክ ነው እንጂ ሶስት አምላክ አንልም። ለምን ካላችሁ እንዳልኳችሁ ቅድም በመለኮት አንድ በአካል ሶስት ነው የምናምነው። ኢሰንሱ አንድ እንጂ ሶስት አይደለም። ኦኬ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። ይህ አንዱ መለኮት ነው አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ማለት ነው። ከዛ የተነሳ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ብንልም አንድ አምላክ እንጂ ሶስት አምላክ አንልም። ኢሰንስ አንድ ስለሆነ ማለት ነው። ስለዚህ እንግዲህ አንድነታቸው ሲል በጣም በርካታ ምንዘረዝራቸው አሉ። በመለኮት፣ በአገዛዝ፣ በስልጣን፣ ዓለምን በመፍጠር በማሳለፍ እንደዚህ እያልን ምንዘረዝረዋለ። ሶስትነት ስንል ደግሞ በስም ግብር፣ አካል ብለን ምንዘረዝረዋለ። ኦኬ ስም የሚለው አብ ወልድ መንፈስ ቅዱስ ነው። ግብር ማለት ስራ ነው እንደምታውቁት። ስለዚህ አብ ወላዲ፣ ወልድ ተወላዲ ወይም አባት ልጅ እያልን መንፈስ ቅዱስ ሰራጺ እያልን ካም የሚወጣ እንደዚህ እያልን እንዘረዝራለን። ኦኬ በስም የሚለው እንግዲህ በስም በግብ በአካል ነው ያልኳችሁ። አካል የሚለውን አብ ወልድ መንፈስ ቅዱስ ዲስቲንክት ፐርሰንስ ናቸው። ኦኬ ሶስት አካላት ናቸው። ይሄ የስላሴ ቤዚክ የሆነ አስተምሮ ነው። ኦኬ በስላሴ አካላት መካከል መቀዳደም የለም፣ መበላለጥ የለም፣ መለያየት የለም። ይሄ ትክክል እንለዋለን። ኦኬ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ያ ማለታችን በስላሴ አካላት መካከል መበላለጥ፣ መቀዳደም፣ መለያየት የለም ማለት ነው። አብ በነበረ ጊዜ ሁሉ ወልድ አለ፣ ወልድ በነበረ ጊዜ ሁሉ መንፈስ ቅዱስ አለ፣ መንፈስ ቅዱስ በነበረ ጊዜ ሁሉ አብና ወልድ አሉ ማለት ነው። ይሄ ነው ቤዚክሊ የስላሴ መሰረታዊያን የሚባሉት ማለት ነው። ኦኬ እኛ እንደዚህ እናምናለን። እነ ልደተ ቃል ኦርቶዶክሳውያን እንዴት ያምናሉ? ኦርቶዶክሳውያን ስላሴ አካላት ሶስት ናቸው ብቻ ብለው አይደለም የሚያምኑት። ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ። ድርሳነ መስቀል ላይ የስላሴ አካላትን 5 ያደርጓቸዋል እነ ልደተ ቃል። ይኸው ድርሳነ መድኃኔዓለም ይኸውላችሁ፣ ድርሳነ መድኃኔዓለም ዘሁድ የሚለው ነው። ገጽ 96 ላይ ምን ይላል? ይህ መስቀል ይላል፣ መስቀሉን ማለት ነው፣ እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው ማለት ነው። ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል። ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል። የስላሴ አካል በኦርቶዶክስ ስንት ነው? 5። በወንጌል አማኞችስ 3፣ አብ ወልድ መንፈስ ቅዱስ ብቻ። ማርያምና መስቀሉ በኦርቶዶክሳውያን የስላሴ አካላት ናቸው፣ 5 ናቸው። ይኸው መጽሐፍ እያሳየው ነው። በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው። አብ ወልድ መንፈስ ቅዱስ 3 አካል ነው ያለው። ኦኬ እነሱ ግን ይኸው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው። ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው፣ እኩል ናቸው ይላል። ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው። ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ። ስለዚህ ኦርቶዶክስ የስላሴ አካላት ስንት ናቸው?
አምስት ናቸው ማለት ነው። ወደ በኋላ ላይ ጊዜ ካለ እመጣለሁ ስለ ስላቶቹ ዋሬቨር የሚያነሱት። ስለዚህ የወንጌል አማኞች ስላሴን በተመለከተ ምንም የሚያሻማ አይደለም። ጥርት ያለ ዶክትሪን አለን። በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው። እኛ ምናምነው ምንድነው? አንድ መለኮት ሶስት አካል ብለን ነው ምናምነው። ኦኬ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። የስላሴ ትምህርታችን ይሄ ነው። እነሱ ግን አንድ መለኮት ሶስት አካል ብለው አይደለም የሚያምኑት። ይሄው ማርያም እና መስቀሉ ትክክል ናቸው ይላሉ። አምስት የስላሴ አካል አለ። ይሄው ማስረጃው ድርሳነ ዘመስቀል። እሺ ጨርሻለሁ። ደቂቃዬን ጨርሻለሁ። እሺ ልደት መቀጠል ትችላለህ ተዘጋጅተህ ከሆነ። አንዴ ቆይ አታስጀምረው። ቆይ አማ Okay, where is my books? Okay. I'm sorry. በጣም ያው ድንገተኛ ቤት ስለሆነ አንድ ይቅርታ ይደረግልኝ። መጽሐፌን እስከማወጣ ድረስ ብቻ። ኦኬ አማንሻ አሁን ማስጀመር ትችላለህ። እንደሚታወቀው በቤተክርስቲያናችን እጅግ በጣም መሰረታዊና ትልቁ ትምህርታችን የስላሴ ትምህርት ነው፣ ወይም ደግሞ ሚስጥረ ስላሴ ማለት ነው። ሚስጥረ ስላሴ ማለት ምንድን? ሚስጥር ማለት የማይታወቅ ነገር ሆኖ ሳይሆን እጅግ በጣም ረቂቅ የሆነ የመለኮትን ትምህርት የያዘ ነው። ስላሴ ማለት በአጭሩ ሶስትነት ነው። ምክንያቱም አንድ አምላክ በሶስት አካላት የሚለውን የሚያስረዳ ነው እና በአጭሩ እኛ ኦርቶዶክሳውያን ምን ብለን ነው የምናምነው? እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው፣ በአገዛዝ አንድ ነው፣ ዓለምን ፈጥሮ በመግዛት አንድ ነው። ልክ ዘዳግም 6:4 ላይ እስራኤሎች ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው እንደሚል እኛም አንድ አምላክ ነው ያለን። እንደተባለው በኦርቶዶክሳውያን ስላሴ ትምህርት ዘንድ 5 ስላሴ ያለ አይደለም። እሱን በሪባትል ሴሽን ላይ የሚመጣበት ይሆናል። ነገር ግን ለሌሎቹም ግልጽ እንዲሆን በዚሁ አጋጣሚ ፕሮቴስታንቱም እንዲሰማ የምፈልገው ነገር ምንድን ነው? በመለኮት ስንል በመፍጠር ወይም በአምላክነት በመግዛት አንድ ነው፣ አንድ አምላክ ነው ያለን። ሶስት አካላት ነው ስንል ደግሞ ምን እያልን ነው? ልክ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንደሚናገር ወደ ዓለም ሂዱ ወንጌልንም ወይም ደግሞ አሕዛብንም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። በማን ስም? በአብ በወልድ በመንፈስ ቅዱስ ስም እያጠመቀ። ስለዚህ ስም ካለ አካል አለ ማለት ነው። እንግዲህ አካል ያለ ስም፣ ስምም ያለ አካል አይኖርም። ስለዚህ የአብ የወልድ የመንፈስ ቅዱስን ስም ሲነግረን እዛ ጋር አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ ብለን እናምናለን። እኛ የስላሴን አንድነት በአምላክነት በመለኮት በአገዛዝ ዓለምን በመፍጠር ፈጥሮን በማሳለፍ እናምናለን። እንዲሁም ደግሞ በፍቃድ በፕሮቴስታንቱ ዘንድ ግን እንደሚታወቀው ፍቃድ የሚለው ለባህሪ የሚሰጥ ወይንም ደግሞ ለዲቪኒቲ የሚሰጥ ሳይሆን ለአካል የሚሰጥ ነው እናየዋለን። እና ስለዚህ በእኛ የስላሴ ፍቃድ አንዲት ፍቃድ የማትከፈል ፍቃድ፣ ልክ ባህሪ እንደማይከፈለው ባህሪ እንደማይከፈለው መለኮት እንደማይከፈለው አምላክነት በሶስቱም አካላት መከፋፈል እንደሌለው አንድ አምላክ የምንለው አንድ መለኮት ወይም አንድ ባህሪ ስላለ እንደሆነ ሁሉ በስላሴም ዘንድ አንዲት ያልተለያየች አንድ ፍቃድ አለ ብለን እናምናለን። ሶስትነትን ግን የአካል ሶስትነት እንዲሁም ደግሞ የግብር ሶስትነት አለ ብለን እናምናለን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ግልጽ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 27 ላይ ከአብ የሚወጣውን ሌላውን አጽናኝ እልክላችኋለሁ እንዳለ ከአብ የሚወጣ ፕሮሲድ የሚያደርገው ማለት ነው። እንደገና ደግሞ አብ አባት ነው ስንል ከዘላለሙ አንድያ ልጅ አለው። ያም ደግሞ ልጁ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዘላለሙም ልጅ ነው። ልክ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንዲህ ብሎ ይናገራል። እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶች በነቢያት ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ። ስለዚህ የእግዚአብሔር ልጅ ስንል ጌታ ከዘላለሙም የእግዚአብሔር ልጅ ነው። አብ ደግሞ ከዘላለሙም የወልድ አባት ነው። መንፈስ ቅዱስ ደግሞ ከዘላለሙ ከአብ የወጣ ነው ብለን እናምናለን። ልክ በሃይማኖተ አበው እንደምናምኑ እንዲህ እናምናለን ብለን እንደምንናገረው ማለት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታየን የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከማን ጋር በነበረ? ከእርሱ ጋር በነበረ። ቅድም በዚህ በአዲስ መደበኛ ላይ ያሉትን ሀሳቦች በኋላ ላይ ሪባትል ሴሽን ላይ ማሳይ ይሆናል እና ቅድም እንዳሳያቸው አዲሱ መደበኛ ላይ
በስላሴ ረገድ ዙሪያ አብ የበላይ አስተዳዳሪ ነው የሚል አሳይቻቸዋል። አዲሱ መደበኛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ማብራሪያው ላይ በስላሴ ዘንድ አብ የበላይ አስተዳዳሪ ነው ብለው ማብራሪያው ላይ ያስቀምጧል። በስላሴ ዘንድ ሲል ስለ ስላሴ ካነሳ አንድ ሰው እያነሳ ያለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ። ስለዚህ አብ የበላይ አስተዳዳሪ ነው ብሎ ከማመን የበለጠ ምንፍቅና በታሪክ ውስጥ አናውቅም። እንደዚህ ብሎ ያስተማረ ካለን ያለ ስለ ሰውነቱ ከሆነ የስ አይደለም ከአብ ከመላእክትም በጥቂቱ እንዳነሰ ዕብራውያን መጽሐፍ ይነግረናል። ምዕራፍ 2 ቁጥር 8 ላይ ከመላእክት በጥቂቱ አሳነስከው እንደሚል ያ ሀሳብ አለ። ስለዚህ ጠቅለል ሲል የስላሴ ትምህርት በጣም ያን ያህል የተወዛገበ ነገር አይደለም። ግን እኛ የስላሴ ትምህርታችን ከፕሮቴስታንትም የተቀዳ ከፕሮቴስታንትም የተወሰደ ሳይሆን ከቤተ ክርስቲያን ከእውነተኛይቷ ቤተክርስቲያን የተወሰደ ሐዋርያት እንደሚያምኑት እኛ እንዲህ እናምናለን ብለን የምናምን ሰዎች ነው። ክርስቶስ ከዘላለሙ ከአብ እንደተወለደ እናምናለን። ይህም ዘላለማዊ ልጅነቱ ነው። አብ ከዘላለሙ አባት እንደሆነ እናምናለን። ይሄ የስላሴ ግብር የስም ግብርን አስረድቻለሁ እና ስለዚህ ሶስትነት በስም የአብ ወልድ መንፈስ ቅዱስ፣ ሶስትነት በአካል የአብ አካል የወልድ አካል የመንፈስ ቅዱስ ረቂቅ አካል፣ አንድነታቸውን በባህሪ በመለኮት ዓለምን ፈጥሮ በመግዛት እኝን ሀሳቦች ክሊርሊ ያስቀምጠናል እና ስለዚህ ከዚህ አንጻር እንደዚህ እናምናለን፣ እንዲህም ደግሞ እናስተምራለን። ስለዚህ ይሄ እምነታችን ከዘላለሙም ጸንቶ የነበረና የሚኖር ነው። በጣም ለብዙ ሰው ግር የሚለው ነገር ምንድን ነው? እንዴት ነው ቆይ ሶስቱ አካል አንድ አምላክ የሚሆነው? ሲጀመር አምላክነት አካል ሳይሆን አምላክነት ባህሪ ነው። ጨርሻለሁ። እሺ አሁን በተነሱ ሀሳቦች ላይ አይ ቲንክ እንደ ሪባትል የሚነሳ ነው። ለሪባትል የሚነሳ ፖይንት ተነስቷል ብላችሁ ማታስቡ ከሆነ እያንዳንዳችሁ የራሳችሁን አታክ የምታደርጉበትን አይዲያ ማንሳት ትችላላችሁ። እንደዛ ነው የሚሆነው። ኦኬ። ስለዚህ ዝግጁ ነህ ኤፍሬም? ዝግጁ ነኝ። 7 ደቂቃ። እሺ ልደት ጨረፍ አድርጎ ያለፈውን እንግዲህ ሀሳብ ልስጥበት። ምንድነው ሲናገር የሰማችሁት? እኛ ነው እንደዛ እናምንም፣ 3 አካላት ናቸው ብሏል። ይኸው የቤተክርስቲያናቸው መጽሐፍ ላይ አሳይቻቸዋለሁ፣ በማስረጃ ነው ያሳያችሁ። ምንድነው የሚለው? ይህ መስቀል ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ አይለይም፣ ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የሚለያይ አይደለም። እሱ ብቻ አይደለም፣ ይኸውላችሁ እንዲሁ ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነዋል። ቅድም ስላሴን ሳስረዳችሁ ምን ብያችኋለሁ? አብ ወልድ መንፈስ ቅዱስ ትክክል ናቸው አላልኳችሁም? ትክክል ማለት እኩል ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት። አብ በነበረበት ጊዜ ወልድ አለ፣ ወልድ በነበረበት ጊዜ ሁሉ አብ አለ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ አሉ። ኦኬ፣ እንደዚህ እያላችሁ ያገለባበጣችሁ መናገር ነው። ስለዚህ መቀዳደም የሚባል የለም፣ መለያየት የሚባል ነገር የለም። ትክክል ናቸው። ስለዚህ የስላሴ አካላት 5 ናቸው ማለት ነው። ማርያምና መስቀሉ ተጨምረዋል። ኦኬ። ከዛ እንደሱ ብቻ ቢሆን ጥሩ ነበረ። እንዲህ እናምናለን ይላል። ኦርቶዶክሳውያን የሚያምኑት እንደዚህ ነው። እኔ አይደለሁም ያልኩት፣ ይኸው መጽሐፋቸው ነው። እናመልካለንም ይላል። እንደዚህ ነው የሚያመልኩት፣ አምልኳቸው እንደዚህ ነው። እንዲህ እንናገራለን ይላል። እንደዚህ ነው የሚናገሩት። አሁን ልደት ለምን መናገር እንዳልፈለገ አላውቅም። መናገር አለብህ እንጂ እንዲህ ተናገር። ሃይማኖት አይደለም እንዴ? ይሄ የቤተክርስቲያን መጽሐፍ አይደለም እንዴ? ህዝቡን ለማታለል ስትፈልግ ነው እንዴ መተህ እዚህ የወንጌላውያን አማኞችን ስላሴ የምታወራው? የወንጌላውያንን ይኸው እኔ የምናገረው ነው። የወንጌላውያን አማኞች ያንተ ይሄ ነው፣ ይሄን ተናገር፣ የእኛን አትናገር። የእኛ ከዚህ የተለየ እኔ ከምናገረው የተለየ ካለ ማስረጃ አምጣ። ይሄ የሚለው እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን ካለ በኋላ እናመሰግናለንም ይላል። እንዲህ ነው የሚያመሰግኑት። ማርያምና መስቀሉን ከመድኃኒት ከኢየሱስ ክርስቶስ ትክክል አድርገው ነው የሚያመሰግኑት። ኦኬ። እንዲህ የሚያምን ይድናል ይላል። ጭራሽ እንዲህ የሚያምን ነው የሚድነው በኦርቶዶክስ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። አሁን ያመነ የተጠመቀ ምናምን የሚባለው የዚህ የቲክቶዶስ ጌም ነው። ኦኬ። ሰዎችን ዲሲቭ ለማድረግ ለማታለል እንግዲህ የሚጠቀሙት ቃል ነው። በመታችሁ አምናችሁ ተጠምቃችሁ ምናምን ናረ ይሄው እንደዚህ እናምናለን። እንዲህ የምታምን ከሆነ ነው የምትድነው እያለ ነው።
እኛ እየመጣን ማስካችሁን እንልጠዋለን ማለት ነው። ይሄ ነው ትክክለኛ የእናንተ ሃይማኖት። እንደዚህ ነው ማመን ያለብህ ይላል። እንደዚህ ነው ማመን ያለብህ። እንደዚህ ካላመንክስ ይደየናል ይላል፣ ይፈረድብሃል። ምን ብለህ ካላመንክ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ብለህ ከላይ ይኸው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው እንዳለ ሁሉ እዚህ ጋር ደግሞ መድኃኒታችን እናቱ መስቀሉ ትክክል ናቸው ይላል። ስለዚህ 5 የሥላሴ አካል ነው ያለው። 3 አትበል። 3 የወንጌላውያን አማኞች ትምህርት ነው። 3 የሥላሴ አካል የሚለው የወንጌላውያን አማኞች ትምህርት እንጂ የእናንተ ትምህርት አይደለም። ኦኬ። ስለዚህ አንዳንድ ፖይንቶችን ቅድም ማንሳት የነበረብኝን ሀሳቦች ላንሳ ማለት ነው። እዚህ ላይ ከተናገርኩኝ እንትን ማለት የምትፈልጉ ሰዎች ድርሳነ ነግሬያቸዋለሁ። ቅድም በተደጋጋሚ ነግሬያቸዋለሁ። አንድ መለኮት 3 አካል ብለን ነው የምናምነው። there is one essence. ኦኬ። መስቀሉም ትክክል ናቸው ከኢየሱስ ጋር ብለው ነው የሚያምኑት። ስለዚህ 5 የሥላሴ አካል ነው ማለት ነው ያለው። ወደ ሌላው ወደ ቅድም ወደ ተነሳው ጨረፍታ ሀሳብ ሰጥቶ ወዳለፈበት ሀሳብ ላንሳ። ፍቃድን በተመለከተ ስላሴ ፍቃድን በተመለከተ ስላሴ ቲክቶክ ላይ በጣም እንግዲህ ከድሮ ጀምሮ ጥሩ አድርጌ ስለደበደብኳቸው በተደጋጋሚ የኔን ትምህርት ማድረግ ባይ ዲፎልት የወንጌላውያንን ትምህርት አታክ ማድረግ ነው ብለው ያስባሉ። ስለዚህ ሁልጊዜ ፍቃድ ብለው እኔ ያላልኩትን እየዋሹ ያደርጋሉ። ወደ በኋላ ላይ ማስረጃ ስለምጠይቅ እኔ ደግ ስለሆንኩ አስቀድሜ እነግርሃለሁ። አሁን ተዘጋጅበት። እሺ፣ ማስረጃ ስለምጠይቅ ወደ በኋላ ላይ ልደት ማስረጃዎችን ካሁኑኑ ቪዲዮዎችን ፈልግ እኔ እያወራው ማለት ነው። በኋላ ጠይቃለሁ። ምንድነው በስላሴ አካላት መካከል ለምሳሌ ፍቃድ የሚለው ሀሳብ ምንድነው? ፍቃድ እኔ ማምነው ትክክለኛውም የመጽሐፍ ቅዱስ ትምህርት ምንድነው? ፍቃድ ኤፍሬም 3 ፍቃድ ያምናል እያሉ በተደጋጋሚ ይዋሻሉ። ውሸት ነው። 3 ፍቃድ ብዬ አንድ ያልተለያየ ብዬ ማሰሪያ ያልሰጠውበት ካለ አምጦ አልኩኝ። የለም። 1 ሚሊዮን ብር ይሰጠዋል ብዬ መድቤ 3 ቀን ጠበኩኝ። የለም። ውሸት ኤቭሪዴይ በሌለበት ኤፍሬም አሳቻ ሰዓት እየጠበቁ እየገቡ መዋሸት። ዳስ ዋይ አም ሂር ተጠርቼ የመጣሁት ሲዋሽ ማለት ነው። 3 ፈቃድ ነው ኤፍሬም ያምነው። 3 ፈቃድ ነው ብዬ አላውቅም። እኔ 3 ፈቃድ ነው ካልኩኝ እኔ ማሰሪያ አለ አይደለ? አንድ ያልተለያየ የሚል አንድ ያልተለያየ ማሰሪያ ከሌለው 3 ፍቃድ የሚለው ውሸት ነው። ትክክለኛ ትምህርት አይደለም። የሥላሴ ትምህርት ትክክለኛ አይደለም በዛ መልክ። ኦኬ። ፍቃድ አለው? አዎ፣ የኔ ትምህርት ትክክል ነው። መጽሐፍ ቅዱስ አይደለም እንዴ? ፍቃድ አለው አይልም እንዴ? ለምሳሌ 1 ተሰሎንቄ ምዕራፍ 5 ላይ ሳታቋረጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በክርስቶስ ኢየሱስ ወደ እናንተ ነውና የእግዚአብሔር ፍቃድ። የማን ፍቃድ? እግዚአብሔር የሚለው ማን ነው? አብን ነው። አብ ፍቃድ አለው ማለት ነው። እሺ፣ ወልድ ፍቃድ አለው? አዎ፣ ወልድ ፍቃድ አለው። ለምሳሌ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እሺ፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ የኔን ፍቃድ አልሻምና ይላል። የላከኝ ይላል፣ የኔ ፍቃድ ይላል። አየህ፣ ፍቃድ ደግሞ አለው ማለት ነው ወልድ። እሺ፣ መንፈስ ቅዱስስ ፍቃድ አለው? አዎ አለው ፍቃድ። እሺ፣ እንዴት? ለምሳሌ 1 ቆሮንቶስ ምዕራፍ 12:11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ማን ነው ይሄ? መንፈስ ቅዱስ። ኦኬ። ያ መንፈስ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። የኤፍሬም ትምህርት ይሄ ነው። ያልተለያየ አንድ ፍቃድ ነው። ይሄን መሞገት ይቻላል። ስቲቭ እኔ ፊት ይሞግት። አንድ ያልተለያየ የሚል ማሰሪያ ያለው አንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን ደግሞ አብና ወልድ ይፈቅዳሉ ነው። ይሄ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የክርስትና ትምህርት ነው። እዚህ ላይ መሞገት ሚስ ሪፕሬዘንት ሳያደርጉ ሳይዋሹ ሳይቀጥፉ እዚህ ላይ ብቻ ቤዝድ ሆኖ ክርክር ማምጣት የሚቻል ከሆነ አም ሬዲ። ታንክ ዩ። መልካም ስሙዝ ሆኖ እየሄደ ነው። ሪባትሉን ማነው እንትን ልደት መቀጠል ትችላለህ። 7 ደቂቃ አንዴ ከማስጀመር በፊት አማን እንትን እንደሚታይ እርግጠኛ መሆን ስላለብኝ ይታያል፣ ለስክሪን ይታያል በደምብ። እሺ አሁን ማስጀመር ትችላለህ። እዚህ ጋር ኤፍሬም ከተናገረው ነገር አንጻር እናንተ ኦርቶዶክሳውያን 3 አካልን አይደለም የምታምኑት 5 አካል ነው አለ። መስቀሉን፣
እና ደግሞ ድንግል ማርያምን ጨምራችሁ ያም ደግሞ እንደ እግዚአብሔር ወይም ደግሞ ልክ እንደ የምትለውን ቃል የመስቀሉ ክብር ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ የምትለውን ቃል በመያዝ ወይም ደግሞ ትክክል የምትለውን ቃል በመያዝ ያንን ጨመረና ምን አለ? እናንተ 5 ሥላሴ ነው ያላቸው። እኛ በየትኛውም ይሰማል፣ ድምፄ ይሰማል አለው አለው። በየትኛውም የእምነት መግለጫችን ላይ የሥላሴን አካል 5 አድርገን አናውቅም። እና ያመጣው ማስረጃ ከገድላትና ድርሳናት ላይም እንኳን ቢሆን አንተ እንደተረጎምኩ የሚተረጎም አይደለም። ለምሳሌ እንደዛ ምትል ከሆነ መጽሐፍ ቅዱስ ላይ ተመሳሳይ ሴንስ ያላቸው ነገሮች አሉ። ካላነበብከው ልጠቁም። ገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል፣ በሥጋዬ ፈተና የሆነብኝን ነገር አልነቀፋችሁም እና አልተቀየማችሁትም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ ጳውሎስ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ ኤፍሬም ባለ ጊዜ ይመጣና እዚህ ጋር ስለዚህ ጳውሎስ ክርስቶስ ሆነ፣ ጳውሎስ የእግዚአብሔር መልአክ ሆነ ልትል ነው ማለት ነው። እና አንድ ጊዜ ክርስቲያኖች ፊት መጥተህ ከማውራት እና ዝም ብለህ ከኤርሚያስ የተቀበልከውን እዚህ ጋር ከመድፋት በፊት አንዳንድ ሪፈረንሶች ሊኖሩ ይገባል። እዛ መጽሐፍ ላይ እንደ የሚል ቃላቶች ሁሉ ከዛ ጋር ነገር ጋር ያንን ከፍ አድርጎ ለማውራት ንጽጽራዊ ንግግር ነው እንጂ ያ ማለት ልክ መለኮታዊ አካል ነው ይላል። መስቀሉ መለኮታዊ አካል ነው ይላል። አይ ዴር ዩ አንድ ማስረጃ እንድትሰጠኝ። መስቀሉ መለኮታዊ አካል ነው ይላል። ድንግል ማርያም መለኮታዊ አካል ናት ይላል አይልም። በሥላሴ ዘንድ 3 መለኮታዊ አካል አለ ብለን የምናምነው። መስቀሉ መለኮታዊ አካል የሚሆን ከሆነ ናው ኤፍሬም ይከፍትና ልክ ሲጮህ በሞራል እንደመጣው ታሳየናለ። ይሄው ጳውሎስ እኮ ተናገረ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ አለ። ስለዚህ ክርስቶስ ነው ብሎ ተቀበሉት ማለት የገላትያ ክርስቲያኖች ያውም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ባይሆንም አንተ ካመጣው አንጻር ግን መልሰነዋል። ስለዚህ ክብሩ ትክክል ነው ማለት ትክክል ነው የሚለው ቃል ምንን የሚገልጽ ነው? ትክክል ነው ማለት ክብሩ ከፍ ያለ ነው፣ የክብሩን ከፍታ የሚያሳይ ነው እንጂ መስቀሉ መለኮታዊ አካል ነው የሚል ማብራሪያ እዛ መጽሐፍ ላይ የለም። ባይሆን አንተ እንዳቃለልከው አንልም። ግን ያው ፕሮቴስታንት ወንድሞቻችን ከምትጠቀሙት መጽሐፍ ቅዱስ አዲሱ መደበኛ ላይ አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለው ማብራሪያ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል፣ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ስለዚህ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የሥላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም፣ ስለ መንፈስ ቅዱስም ነው። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የሥላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው እኮ። እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ይህ ለዚህ ትምህርት መልስ እንፈልጋለን። በማብራሪያችሁ ላይ አብ በሥላሴ አካላት ዘንድ የሥላሴ አካላት ዘንድ የበላይ አስተዳዳሪ ነው ለምትለው ማብራሪያ እናመጣለን። ስለዚህ ረውጠ ግረ ጥረ ያመጣኸው ነገር ምንድን ነው? መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ የሚለውን ነው አይደለም። ይኸው እኮ ጳውሎስ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ማለት አንተ ክርስቶስ ነህ ማለት አይደለም። በዚህ መልክ ልንረዳው እንፈልጋለን። ሌላኛው እስኪ በታሪክ ውስጥ በመጀመሪያው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን የትኛው የቤተክርስቲያን አባት ነው እስኪ ፍቃድን ለአካል ሰጥቶ ያስቀመጠው? ፍቃድን ለአካል ሰጥቶ ያስቀመጠው አናገኝም፣ አንመለከትም። ይሄ አንተና የተወሰኑ ሰዎች ያመጣችሁ ትምህርት ነው እንጂ በታሪካዊ ሥላሴ ትምህርት ውስጥ ፍቃድን ለአካል የሰጣል? በአንደኛው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን ልታመጣልን ከቻልክ እናሳያለን። ዮሐንስ ወንጌልን አመጣ። ፍቃዴን አልሻም የሚለው ትርጉም ሁለት ፍቃድን የተነጣጠሉ ሁለት ፍቃድን የሚያሳይ ነው ወይንስ የእኔ ፍቃድ ከአንተ ፍቃድ የተለየ አይደለም ለማለት ነው? ከዚህ በፊት እኮ ብዙ ጊዜ ቁጭ አድርገን አስተምረንሃል እኮ፣ በውስጥም በወንድሞቹ ተመክረሃል በዚህ ጉዳይ እኮ። ኤፍሬም በቃ አፍህን ዝጋ እዚህ ጋር ሚስ አድርገሃል ብለው እኮ ወንድሞቹ እኮ ነግረውሃል እኮ። በቃ ልክ አይደለም የተናገርክ ያለው እኮ። አንዳንድ ሰዎች እኮ የኤፍሬምን ትምህርት እኮ መርምሮ እስከመባል ድረስ እኮ ደርሰሃል። እኛን ጭራሽ 5 ሥላሴ ትላለህ እንዴ? ውሸት። መስቀሉ መለኮታዊ አካል ነው አላለም። ድንግል ማርያም መለኮታዊ አካል ናት አላለም። ንጽጽራዊ መንገድ ተደርጎ የተቀመጠን ሀሳብ አምጥተህ ማስቀመጠ በራሱ ስህተት ነው። ይሁንና እንደው ይሄኛውን መልስ ሰጠን። ይሁንና ይህ ሀሳብ የተገኘው የሃይማኖት መግለጫ ላይ ነው? የቤተክርስቲያኒቷ ለምሳሌ ክሪዷ ላይ ነው የተገኘው ወይንስ ገድላት ድርሳናት የምር እንደዚህ አይነት ሀሳቦች ቢኖሩ አንድ ክርስቲያን ቢያነብ መታረም አለበት ብሎ እንዲታረም ማድረግ ይችላለች ነው? ይችላል። ስለዚህ ገድላት ድርሳናት ሲጀመር የሃይማኖት መግለጫም የሃይማኖት መከራከሪያ መጽሐፍ አይደሉም። እንደ አጋጣሚ ሆኖ ግን ገድሉ ሲናገር ግን አልተሳሳተም። 5 እያላችሁ የምታደናቁሩን ፕሮቴስታንቶች ከዚህ በኋላ ብታቆሙ የተሻለ ነው፣ ሀሳቡ እንደዛ ስለማይሄድ። ስለዚህ እንደዛ የምትሉ ከሆነ
አምስት ሥላሴ የምትሉ ከሆነ ጳውሎስን ልክ እንደ ክርስቶስ አድርጋችሁ ነው የምትወስዱት ማለት ነው። እንደ እግዚአብሔር አንዴ መልአክ ታደርጉታላችሁ ጳውሎስን፣ አንዴ ደግሞ ክርስቶስ ልታደርጉት ነው ማለት ነው። ነገሮችን በዚህ ልክ ባናጣምማቸው የተሻለ ነው። እንደ አጠቃላይ ቤተ ክርስቲያኒቷ በእምነት መግለጫዋ ላይ እኮ ብያለሁ፣ በእምነት መግለጫዋ ላይ ተናግሬያለሁ እኮ። ምን አይነት አሁን ከኤፍሬም የምፈልገው እስኪ ቤተክርስቲያን በእምነት መግለጫዋ ላይ መሰረታዊ በእምነት መግለጫዋ ላይ ለምሳሌ አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት እምነቷን፣ ስርዓት፣ አምልኮቷን ያስቀመጠችበት ነው። እዚህ ላይ ምን ብላ ነው የተናገረችው? ምን ብላ ነው የተናገረችው ቤተክርስቲያን? ይሄ እኮ ክሊርሊ እኮ ማስቀመጥ እኮ እንችላለን እኮ። ሶስትነት በምንድን ነው? የአካል ሶስትነት፣ የአካል ሶስትነት። የእምነት መግለጫችን የአካል ሶስትነትን ነው የሚለው። እዛ ላይ መስቀሉ የሥላሴ አካል ነው ወይ ይላል ወይ? መለኮታዊ አካል ነው። ልክ እንደዚህ ለምሳሌ ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለ፣ መንፈስ ቅዱስም ፍጹም አካል አለው፣ ለመስቀልና ለማርያም ፍጹም አካል አላቸው ብሏል። ሃው ዴር! እንዴት ያህል ጭፍን ጥላቻ ነው ለእኛ ያላችሁ! ግን አላልም አንልምም። ይኸው ከእምነት መግለጫችን እስኪ አምጣ እናሳየን። ገድሉም እንደዛ አይደለም እያለ የመስቀሉን ክብር ለመግለጽ የሄደበት ርቀት ነው እንጂ የድንግል ማርያምና የመስቀሉን ክብር ለመግለጽ የሄደበት ነው እንጂ ልክ አንተ እንዳልከው አምስተኛ፣ ስድስተኛ፣ ሰባተኛ ሥላሴ ያለን ሰዎች አይደለንም። ይኸው በሚስጥረ ሥላሴ ትምህርታችን ላይ የአካል ሶስትነት ነው እንጂ የአካል አምስትነትን አናምንም፣ አምነንም አናቅም። በቀደም ኤርሚያስ ሲጨፍርበት ኤፍሬም አዋረዳቸው ሲላል ነበረ። ይኸው በራስ ባመጣኸው ጽሁፍ ራስ እዚህ ጋር ተዋርደህ ትሄዳታለህ። እስከ መጨረሻው ማዳመጥ አንዳንድ ጊዜ አግባብ ነው። ለዛ እኔ ለአንድ ጥቅስ ብቻ ነው የምሰጥ። በቃ አንድ ጥቅስ፣ ያንን ጥቅስ ቻሌንጅ አድርገኝ ብቻ አለቀ። ጳውሎስ ልክ እንደ እግዚአብሔር መልአክ ስለተባለ ጳውሎስን ምን ልትለው ነው? እግዚአብሔር መልአክ ልትለው ነው? ባይሆን እዚህ ጋር በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ምን እንደምታደርገው አላውቅም። ብዙ ጊዜ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይህንን የተምታታ መጽሐፍን ማብራሪያ መጽሐፉን እኔ ቃሉን አይደለም እንደዚህ የምናገር ማብራሪያ ላይ ያስቀመጥከው ነገር ግን እጅግ የተዋረደና የወረደ ጽሁፍ ነው። ለዚህ ምን አይነት መልስ እንደሚኖረህ አላውቅም። ቆየ ከጨረስክ አማን ጨርሻለሁ። ቆየ ሰከንዶች እንደዚህ እጅን ከታች እያወዛወዝኩ ነበር። እሺ እንትን ማድረግ ትችል ነበር እኮ አንሚዩት አድርገህ ስታፕ ፕሌን ትችላለህ። ያው እሱ ላይ እንደዚህ እናርግ ምእመናን፣ ወደ ሁለታችሁም ነው ይሄኛው የኔ ሰጀሽን። ፐርሰናል እንትኑን ተውት። የመጀመሪያው እዚህ ጋር እየሰማን ያለነው ነገር ጆሮአችንን እያደማው ነው ያለው፣ ይቆረቁረናል። አንዳንድ የምታወራቸው ፐርሰናል እንትኖች እና አንፎርቹኔትሊ ስለጀመረው ትንሽ መርፌን በደንብ መጋት አለብኝ። ኤፊሻይ መርፌውን ተውና ዲቤት ላይ ፐርሰናል መኮን ሲጀመር ኦልሬዲ አይዲያው ይጠፋል። ኤንድ አርጊመንቱ ሉዝ እንደተደረገ ነው የሚታሰበው። እና በተቻላችሁ መጠን ኦብጀክቲቭ ለመሆን ሞክሩ። ልደት ካልክ ቀጥሎ ያነሳው ሀሳብ የሚል ነው መሆን ያለበት። ልደትም አንተ ካነሳ ኤፍሬም የሚል ስም ካነሳ አስከትለ ስሙን አስከትለ ስለሱ ነገር ማውራት ከጀመርክ ሳብጀክቲቭ ይሆናል። ያ ደግሞ የዲቤትን ህግ የማይከተል ነው የሚሆነው። እና ኤኒዌይስ ሞር ኦፍ ኦብጀክቲቭ ለማድረግ ሞክሩ። አሁን ውስጥ ያሉ 77 ናቸው ብለናል። ኦኬ አይ ቲንክ ጥያቄና መልስ ነው። ስንት ደቂቃ ነበር የተባለው? ጥያቄና መልስ 77 ነው የተባለው። እሺ ጎ ሄድ ኤፍሬም፣ ጥያቄ መጠየቅ ትችላለህ። ዝግጁ ነው? ዝግጁ ነኝ። እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብለው የላይኛው የልደት ስታይል ነው። እንደ እግዚአብሔር ብለው የላይኛውን ነው ያመጣው። እንደሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው። ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው። ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ፣ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። ኦኬ፣ ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለመቀየር ከስላሴ አንጻር ሶስትነታቸው አንድ ቃላት ተበዘ ትርጉም መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ?
እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችን መድኃኒታችን ኢየሱስ ክርስቶስ ጥያቄን ስማ መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን ታምናለህ ወይ አታምንም ወይ ነው? ታምናለህ ወይ ሰተነ አንድ ጥያቄ ከተጠየቀ እኔ ነኝ ጠያቄ ና መንተባተብ የለም። እኔ ነኝ የጠየቁ ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የስ ኦር ኖ አይደለም ጥያቄው። ኦኬ እኔ ነኝ እኮ ጠያቄው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቂ ነኝ እኮ እኔ የምጠይቅ ነው መመልሳለሁ። ኦኬ ሰዓቱን እየገደልክ ነው። ቀልድብሃለሁ አንተ ላይ ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ገድሉ ላይ እንደሚናገረው ምንድን ነው ከላይ ጋይስ ሁላችሁም እንዳይቱ ሶስትነታቸው ትክክል የሚሆን ብሎ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሮ በ4 ነጥብ ዘግቶት ነው የሚያልፈው። በ4 ነጥብ ዘግቶት። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ የኔ ጥያቄ ላይ አይደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ልመልስልህ። አንዴ ይኸውላችሁ አያችሁ አይመልሰው። ከላይ ትክክል የሚለው ይኸውላችሁ አብ ወልድ መንፈስ ቅዱስን ትክክል ሲልና ታች ትክክል ሲል ልዩነት አለው ብሎ ነው የሚያምነው። እኩል አታውራ የኔ ሰዓት ነው። እኩል አታውራ። ሌላ ጥያቄ እሺ ጠይቀኝ። መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? የስ ነው ህይወት ነው መንፈስ ቅዱስ። የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩኝ እኮ የአብና የወልድ ህይወታቸው ነው። የስ እሺ ቆይ ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። አብ በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ። አሁንማ ከደቂቃዎች በፊት እኮ መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለህ ነበር። እዚህ ጋር ደግሞ አብ በራሱ ህይወት አለው እያለ ነው። አላልኩኝም እኔ አብ ይኸውላችሁ ኩነት ፈረሰ። ሶስቱ የስላሴ አካላት ፈረሰ። ሌላ ጥያቄ ኧረ ስማ የኔ ሰዓት ነው። ሌላ ጥያቄ ተመልሶልኛል። ይኸውላችሁ እንደዚህ ነው ሁሌ የሚያጭበረብር ኤፍሬም። ከኤፍሬም ጋር ገጥመህ አንተባትብሃለሁ ገና። ተመለስ። እሺ ይኸውልህ ስሙት፣ ልብ አድርጉ። በኋላ ግን ስቀልድበት እሺ ኢየሱስ ስማ እባክህ አትንተባተብ። ስማ በስጋው አብ አምላኩ ነው ለኢየሱስ በስጋው ጌታችን ኢየሱስ ክርስቶስ በፍጹም ሰውነቱ አብ አምላኩ ነው። እሺ መጽሐፍ ቅዱስ ከፍታ አንብብልኝ። የት ታነብልኛለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 1 አንብብልኝ። ኦኬ ምዕራፍ 1 ቁጥር 1። እሺ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ቶሎ በል፣ አለበለዚያ እኔ አነባዋለሁ። አውጣት። እኔማ መጽሐፍ ቅዱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአክያ ሀገር ሁሉ ከሚውሉ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የምስጋናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ ሁለት ሺው የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ለምንድን ነው ላይ ከታች ወረድ ነው? ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ ነው? በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አብ ወልድ መንፈስ ቅዱስ አይደለም? ውይይታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ላይ የኢየሱስ አምላክና አባት ብለውን ለምን አወጣችሁ? ይኸውላችሁ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና የተሸከመ ይኸውላችሁ ውንብድና አንተባትብሃለሁ ገና እኮ አልኩህ። ሌላ ጥያቄ። እሺ በኋላ እቀልድብሃለሁ። ያንተ ሰዓት ላይ በደንብ ነው የምቀልድብህ። አይገርምም? አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ ኦኬ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዛ ይላል ብለሃል።
መጽሐፍ ቅዱሳቸው ነው ያልከው። ክፈትና ሳይ መጽሐፍ ቅዱሱ ማለት ነው። እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ኦኬ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው ማለት ነው። መደበኛ ማብራሪያ ላይ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጡ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ ሌላ ጥያቄ መጽሐፍ ቅዱሳችን ትክክል ነው ማለት ነው። ማግኛቱ ሆኖ ሌላ ጥያቄ ስማ ሌላ ጥያቄ አብን ያየው አብን ያያለው ሌላ ጥያቄ አብን ያየ ተንተባተባ ታለገና አብን ያያለ እኔ ያየ አብን ያየ ብሏል ጌታ ኢየሱስ ክርስቶስ። አብን ያየ ሰው አብን ራሱ ክርስቶስ ያያለ አብን ያየ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ኦኬ አሁን ጂሰስ አብን አይተዋል። አብን ሰው አይተዋል። እሺ አሁን ጂሰስ ጨርሳል። እሺ አሁንም ላርማችሁ እንግዲህ አሙዬ ኢስ ፋይን አንድ ጊዜ እንትን ስላለበት አማን እሺ ለሁለታችሁም ነው ልደት። አንተን ለመናገር አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይህንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ ብዬ አስባለሁ። እና ፕሊዝ ዳይሬክት አታርጉ ወደ ግለሰብ። ኤፊ ከአንተ የሰማሁት ነገር አለ which is wrong subjective የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በምትናገረው ነገር ላይ ቅድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው ኤንድ ሂትድ የሆኑ ወርዶች ልንጠቀም እንችላለን። ዶንት ዱ ዳት ኦኬ። እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። ልደት ዝግጁ ስትሆን ንገረኝ። እሺ አማን ሻኔ ዝግጁ ነኝ። ኦኬ ኤፍሬም የሥላሴ አብ ወልድ መንፈስ ቅዱስ ፍቃድን ለአካል የሰጡበትን የካውንስሉ መግለጫ እናውጣና አሳየኝ። ፍቃድን ለአካል የሰጡበትን የካውንስሉ መግለጫ አውጣና አሳየኝ። እሺ ፍቃዱን ለአካል የሰጡበትን የካውንስሉ መግለጫ አሳየኝ። የካውንስሉ መግለጫ ፍቃድን ለአካል ሰጥቷል ብያለሁ። አሳየኝ፣ ከዛ ላይ አሳየኝ እያልኩ ነው። ምንም ስለ አካልም አላወራም። መግለጫችን ስለ አካልም እኔ ነኝ የጠየኩት። አሳየኝ፣ እኔ ነኝ የጠየኩት። ለአካል አወራም ውይይታችን ስለ ሥላሴ አይደለ? የሌለ ነገር እንዴት አሳየኝ ትላለህ? ስለ ሥላሴ አካልም አያወራም ጨርሶ። እንዴ ስለ ሥላሴ መቼ ጻፉና ነው? ስለ ሥላሴ አካል መቼ ጻፉና እሱ የጨነቀለት። እሺ ቀጥል። አይዞህ ልደት፣ እኔ ልንተባተብ። አማን አንዴ ሰዓቱን አቁመው። አያቆመውም። እንዳታቆመው አማን፣ አያቆመውም። አንተ እንደምትቀልደው ቀልድብሃለሁ። አያቆመውም። ማንም እንዳይገባ ሲቀልድ እንደነበረው ቀልድበታለሁ። ቀጥል። ማንም እንዳይገባ። ቃላቶችን አስተካክል። አንተ ሰሞኑን እኔ ልታርም ልደት፣ ቃላቶችን አስተካክል። ምን ስትል ነበረ? ሴም አፕሮች ነው አፕላይ ማድረገው። በነገራችን ላይ አንተ ያላረከውን እኔ ያላረገው። ትልቅ ሰዎች ነን፣ ሀሳብ ላይ ብቻ እናውራ። ቅድም በጣም ህፃን ልጅ ነበር፣ ካሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበር የነበረው? የወንጌል አማኝ ስላ ያለብን ዳፍን ስከፍት ነበር። ፖዝ አታርገው አማን፣ ፖዝ አታርገው። ፖዝ አላረኩትም፣ እየሄደ ነው። ቀጥል ልደት፣ ቀጥል። ሳብጀክቱ ላይ ፎከስ አድርጉ። ቀጥል። ጥያቄ ክፈትልኝ፣ እንትኑን የቀድሞውን መጽሐፍ ክፈትልኝ። ድርሳነ መስቀልን ክፈትልኝ። ድርሳነ መድኃኒዓለም ሶሪ፣ አልከፍትም። አንተ ክፈት ራስህ። አልከፍትም። እኔ አልከፍትም። አንተ ድርሳነ መድኃኒዓለም ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ሥላሴ አካል የሚል የለም። ትክክል ናቸው ይላል። ትክክል የሚላቸው አሳይቻለሁ። ትክክል ነው ይላል። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት አብ የመንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም?
መጽሐፍ ቅዱሱ እንደዛ አይልም። ማጥኛ ጽሁፉ ነው ያለው። አካላት ዘንድ አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፉ ነው ያለው። እሱ ደግሞ አስተዳዳሪ አይደለም። ማጥኛ ጽሁፉ ነው እንደሱ የሚለው። ማጥኛ ጽሁፉ ደግሞ ኦርቶዶክስ ራሱ ተሳትፋበታለች። አብ የበላይ አስተዳዳሪ ነው አይደለም? አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፍ መጽሐፍ ቅዱሳችን አይልም። እንደሱ የለም መጽሐፍ ቅዱሳችን ላይ ማጥኛ ጽሁፉ ነው። መልስ የለም። ዝም ብለህ ማጥኛ ጽሁፉ ላይ ነው ያለው። ማጥኛ ጽሁፉ ላይ አይዞህ ጥርት ያለ የሥላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየው ከእምነት መግለጫ የሥላሴ ትምህርት አሳየኝ። ይኸው ጥርት ያለ እኔ እኮ አስተማርኩ እኮ ዛሬ የቤተ ክርስቲያናችሁን የእምነት መግለጫ የሥላሴ ትምህርት ያዝ አሳየኝ። አውጣና አሳየኝ። አንተ ታውጣለህ። ሌላ ዲቫይስ የለኝም። ላሳየህ አንተ ራስህ አውጣ። ልንገርህ ዌብሳይት ነው። የኔ ጥያቄ ሰዓት ነው። የኢትዮጵያ ወንጌላውያን አማኞች ካውንስል በልና ግባና ዌብሳይታችን ላይ ቁጭ ብለዋል። ከእምነት አቋም ዙሪያ እኮ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል የሚል አለ ዌብሳይት። ግቡ ካውንስሉ ላይ ግቡና የኢትዮጵያ ወንጌላውያን አማኞች ካውንስል የሚለው ላይ አዲስ መደበኛ ላይ ያለውን የማጥኛ ጽሁፍ ትቀበላለህ ወይስ አትቀበለውም? የማጥኛ ጽሁፍ ነው። ስለዚህ ልቀበለው ማጥኛ ጽሁፍ ነው። ልቀበለው ማልቀበለው አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለውን ትቀበለው ወይስ አትቀበለውም? ማጥኛ ጽሁፍ ነው። ማጥኛ ጽሁፍ እኔ ማጥኛ ጽሁፍ ለአብ የሚገዛው ወልድ ለአብ መጽሐፍ ቅዱስ አይደለም። ማጥኛ ጽሁፍ ነው። ሰዎች የጻፉት ነው። መልስ የለም። ማጥኛ ጽሁፍ ነው። ማጥኛ ጽሁፍ ታመጣለህ እንዴ? ሃይማኖታችንን ሞግት እንጂ ሃይማኖት ሞግት እንጂ ማጥኛ ጽሁፍ አትቀበለውም። ስታጠና ያነበብከው ልደት አይዞህ ወይስ አትቀበለውም? ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለው እሱ ማጥኛ ጽሁፍ ነው። ኦርቶዶክሶችም ሊሆኑ ይችላሉ የጻፉት እኮ። በነገራችን ላይ አዲሱ መደበኛ ትርጉም ኦርቶዶክሶችም ተሳትፎበታል ህትመቱ ላይ። ጽሁፉ ላይ ቀጥል። አይዞህ ምንም ችግር የለውም። ሌላኛው ጥያቄ አሁን ካሳጃጅ ቤተክርስቲያን ቀደም በተናገርከው 5 ስላሴ ነው የሚለው ከእኔ ያመጣው? አይ በጻፋችሁ ኦፊሻሊ በጻፋችሁ እኮ ኦፊሻሊ የእምነት መግለጫችን ላይ 5 ስላሴ የሚል አሳየን። መጻፋችሁ 5 ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ 5 ስላሴ አሳየን። የኦርቶዶክስ መጽሐፍ ይኸውላችሁ መድኃኒታችን ኢየሱስ ክርስቶስ እናትና መስቀሉ ሶስትነታቸው ትክክል ነው። ይኸውላችሁ ትክክል ናቸው። ይኸው 5 የስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል ኦርቶዶክስ የምታምነው 5 የስላሴ አካል እቺ 5 የስላሴ አካል ነው ያላቸው። በነገራችን ላይ ማርያምና መስቀሉ ተጨማሪ ናቸው። ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው። ይሄው ማርያምና መስቀሉ ሶስትነታቸው ትክክል ነው። ይሄው ራስህ ነህ ያንቀለቅል ከኤፍሬም ባለ ጊዜ ጋር በስላሴ ትገባለህ። እሺ ቀጥል። በታሪክ ውስጥ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት ጥቀስልኝ። ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት አንድም የቤተክርስቲያን አባት ፍቃድ ለአካል ነው የሚሰጠው ወይስ ለላይሰንስ ብሎ እየተናገረ ነው? አንድም ያለ የለም። በሁለቱም ያለ የለም። ፍቃድ ላይ በፍጹም አስተያየት አልሰጡም። ማናቸው? አንተም የለህም። ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው አስተያየት አልሰጡም። ካለ አንተ አይዞህ ጥያቄን መልስልኝ። በታሪክ ውስጥ ፍቃድን ለአካል የሰጠ የቤተ ክርስቲያን አባት አንድ አምጣና የቤተ ክርስቲያን አካሎች የቋይቋይ ስማ መልሴን ስማ። በቤተ ክርስቲያን አባቶች ፍቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። እስኮላሮች ግን አሉ። አይዞህ አሳዘንከኝ። ሰዓት ጨርሳል። አይዞህ ልደት ማጠቃለያ መግባት ትችላለህ። ፈቱላቸው አንድ ይቅርታ። አይ ነገሩ ስትነጋገሩ ማነር ባለው መንገድ ቢሆን ጥሩ ነው። እንትን ኤፍሬም ማነር ቢኖረው ጥሩ ነበር። እባክህ አንተ ነው የጀመርከው። ደግሞ ኤፍሬም ትላለህ
ህፃን ተሳደብ ሰው ያለው እሺ ቆይ ምዕመናን አንዴ ሜሪ ድምፅሽን አሰምተሻል መሀል ላይ እንዳይዘረግፈን አምስቱ ስላሴ ነው የምታስተምረው አምስቱ ስላሴ በቃ እሺ የሜሪ ድምፅ ተሰምተዋል አሁን እንደዚህ እናደርጋለን ጥሩ ነው እንደዚህ ሁለታችሁም ህግ አላከበራችሁም በአሁኑ በመጨረሻው ንግግር ላይ ያው ልደት እኔ ማውጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ ከሁለታችሁ የማይጠበቅ ነው እንግዲህ ምንም ማድረግ አልችልም እንደዛ ጀጅ እያደረኩ ነው ያለው አይውሽ እንግዲህ በሀገራችን እኛንን ያለ ነው አሁን ቲክቶኩ ላይ እያወራን ያለ ነው ምናምንና እንደዚህ አይነት ማነሮችን እየለመድን ብንመጣ ጥሩ ነው ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል እሺ አሁን መዝጊያ ነው የሚሆነው መዝጊያው 5 ደቂቃ ነው ኤፊ ስትዘጋጅ ንገረኝ እሺ አንተ ስለሆነ ከጀመርከው አንተ ነው የምትጨርሰው አሙዬ ተዘጋጅቻለሁ ቀጥል ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ስላሴ ትምህርታቸው ሐሰት ነው ብሎ ሲንፈራፈር ነበር አሁን ዓለም አውቋል የስላሴ ትምህርት የማጋጥ አንድ እንኳን የኛ የስላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም አንድ የኛ የስላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው የአባቶች ግራውንድ ያለው ነው የነሱስ ይሄው የነሱማ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ሌላ ነው ትርጉሙ እዚህ ጋር ሲወድ ሌላ ነው አለ ውሸት ይሄው እዚህ ጋር ምን ይላል ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል በጌታ በኢየሱስም በጣም አስፈሪ ነው ይሄ ማይለያይ ነው ልክ እንደ የክብሩ ራሱ እንደ እግዚአብሔር ነው ይላል በጣም ነው የሚያጸይፈው ኦኬ ከዛስ በኋላ እንደዛ ብሎ ቢያቆም ጥሩ ነበረ ምንድነው የሚለው ከታች ወርዶ ይሄው እንዳያችሁት ከዛስ እንደዚህ ይላል መድኃኒታችን ይላል ኢየሱስ ክርስቶስ ላይ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል ያለው መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው አለ በኢየሱስ ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው በስላሴ ትምህርት አስተምሪያቸዋለሁ ቀደም እዚህ ላላችሁ ለመምህራን ነው አስተምሪያለሁ ምለው ኦኬ በስላሴ ትምህርት ውስጥ ለምሳሌ በስላሴ አካላት መካከል መቀዳደም መበላለጥ መለያየት የለም ስንል ትክክል ብለን እንገልጥበታለን እኩል ማለት ነው ትክክል ማለት ኦኬ ይሄው መስቀሉ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል እኩል ናቸው ይላል ስለዚህ የስላሴ አካላት ስንት ሆነዋል አብ አለ ወልድ አለ መንፈስ ቅዱስ አለ ማርያምና መስቀሉ ገብተዋል ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው ስለዚህ 5 የስላሴ አካል ነው ማለት ነው አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል እንዲህ ነው የምታምነው እንዲህ ነው የምታመልከውም እንዲህ እንናገራለን እናመሰግናለን ይላል ሲያመሰግኑ ምን ብለው ነው ኢየሱስ ክርስቶስ መስቀሉ ማርያም እኩል ናቸው ብለው ነው የሚያመሰግኑት የሚያመልኩትም እንደዛ ነው የሚናገሩትም እንደዛ ነው እንዲህ የሚያምን ይድናል ነው የሚለው አያችሁ እንዲህ የሚያምን ይድናል ኦኬ እንዲህ የማያምን ግን ይደየናል ይላል ይፈረድበታል ይላል ስለዚህ የኦርቶዶክስ ሃይማኖት ይሄ ነው የምታምነው ታምነ ተጠምቀ ምናምን የሚለው እሱ ማስክ ነው ኦኬ ዲሲቭ ማድረጊያ ነው ሰዎችን ማታለያ ነው ይሄው የሚያምኑት ማርያምና መስቀሉን ትክክል አድርገው ነው ከአብ ከወልድ ከመንፈስ ቅዱስ ጋር ስለዚህ 5 የስላሴ አካል አላቸው ማለት ነው በጣም ጥሩ ሌላኛው ልደት ሰምታችሁታል መጽሐፍ ቅዱስ ጥቅስ አወጣውለትና መጀመሪያ ጠየቅኩት መንፈስ ቅዱስ የአብና የወልድ ህይወታቸው ነው አልኩት አዎ አለኝ ይሄው ደግሞ አብ ቅድም ያሳየዋችሁን ጥቅስ ደግሜ ምናልባት ማንሳት ካለብኝ አወጣውለትና ይሄን ጥቅስ አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖር ሰጥቶታል ይላል አብ በራሱ ህይወት አለው እያለ ነው ቅድም ደግሞ አብ በራሱ የለውም መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለሃል ስለው አይን ፍጥጥ ጥርስ ግጥጥ ሁነት ትምህርት ኤክስ ውሸት ኦኬ አብ በራሱ ህይወት አለው ወልድ በራሱ ህይወት አለው መንፈስ ቅዱስም በራሱ ህይወት አለው ኦኬ መንፈስ ቅዱስ ብቻ ነው ህይወት ያለው የሱ ህይወት ነው የአብና የወልድ ህይወት በራሳቸው ህይወት የላቸው የሚለው ውሸት የስላሴ ትምህርት ደግሞ ወንጌላውያን አማኞች ፊት በስላሴ ትምህርት ትመጣለህ እንዴ እርግርን ባዘረጋ ጥሩ ነበረ ኦኬ ሌላኛው ቅድም የተናገርከው ነገር አለ ወደ ከእስልምና ጋር ተያይዞ ማለት ነው እኛ እዚህ ቲክቶክ ላይ ተናገርኩ ኦፊሻሊ አንድ የወንጌል አማኝ ወደ እስልምና ሄደ ካለ እስቲ አምጡ አልኩኝ 2 ልጆች ሄደው ነበር ብለውኝ ሄደው አስተምሪያቸው ላይቭ እኔ ላይ ንስሐ ገብተው ተመልሰዋል 2 ልጆች አንድም የወንጌል አማኝ ወደ እስልምና ሄድም እኛ እዚህ ቲክቶክ ላይ እስካለን ድረስ እኔ ካለው አማን ካለ እዚህ ያለን የወንጌል አማኞች እነ ኤርሚ ካሉ እነ ቃሌ ካሉ አንድ የወንጌል አማኝ ወደ እስልምና ሄደው እናንተ ጋር ግን በሰልፍ በየቀኑ ነው የሚሄዱት በየቀኑ በሰልፍ እጃቸውን እያነሱ እስልምናን እየተቀበሉ ለምን ልደት
እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ ሀምብል ሆናችሁ ወይ የተጣመመ የሥላሴ ትምህርት ነው ያላችሁ። ነገረ ክርስቶሳችሁ የተጣመመ ነው። እርስ በርስ የተበጣበጠ ማትስማሙበት 20 ቦታ የተበጣጠሳችሁ ናችሁ። ዲያቆን ሕዝቅያስ እንዳለው 20 ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የሥላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እዚህ ጋር 5 የሥላሴ አካል አድርገህ ስታበቃ እዛ ጋር ደግሞ ሄደ 1 መለኮት 3 አካል ትላለህ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከናንተ ወጡ። ስለዚህ አትናደዱ። ደግሞ እኛ ወደኛ ስናመጣችሁ ትናደዳላችሁ። ይኸው እስልምና ነው የሚሄዱት። እናንተ ጋር መቆየት አይችሉም። ለምን አልተማራችሁም? እናንተ የሰንበት ተማሪዎች ናችሁ፣ እውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጫወት ነው። ላይቭ ላይ መታችሁ እንደ ድሮ እኛ እግር ስር መማር አቁማቸዋል። ስለዚህ እየሄዱ ነው ወደ እስልምና። ልደት አይቤጊው ኑና ሥላሴ ትምህርት ተከታታይ ሳስተምር ናና ተማር። አየህ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የሥላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። አንድ የወንጌል አማኝ ወደ እስልምና አይሄድም እኛ እስካለን ድረስ። ታንክ ዩ። ኦኬ ያዝልኛ ማን የኔንም 5 ደቂቃ። እሺ ኢንጆይ ባይዞ በጣም እየሳኩ ነው ቁጭ በጣም በሚገርም ሁኔታ ስድብ ጥቅስ ደግሞ ከመቶ ነበር የሚያገኘውና ያንተንም በሳቅ የሚጨርስ ይመስለኛል። ኤኒዌይስ አንዴ ጀምራችሁታል፣ ጨርሱት እንግዲህ። ወደ ፕሌይ በለው ሰው ማጠቃለያ እሰጣለሁ ብሎ ይሳደባል እንዴ? ስድብ ጥቅስ ቢሆን ኖሮ ዛሬ ኤፍሬም በጣም ከመቶ ያሸንፍ ነበር። አንተ ትሳደባለህ፣ እኛ እናስተምራለን። ምንም ችግር የለብንም። እንዳያችሁት በእምነት መግለጫ ዙሪያ ላይ ጥርት ያለ ሥላሴ ትምህርት አለ ወይ? ከፍታ አሳየኝ። የለም። በእምነት መግለጫ ደረጃ ልክ እኔ የሃይማኖት መግለጫ የእምነት መግለጫ የቤተክርስቲያን አቋም የሚለውን ልክ አምጥቼ የሥላሴን አካላት 3 ናቸው የሚለውን እንዳሳየሁት በእምነት መግለጫ ዙሪያ ግልጽ የሆነ የሥላሴን ትምህርት አውጥተህ የካውንስሉ አሳይ። በቀደም ነው ከፍተህ ስታወራበት አልነበር እንዴ? ጥምቀት ምን በሚለው ዞረ ስታወራ አልነበር እንዴ? ለምንድን ነው ዛሬ በሥላሴ ዙሪያ ላይ ማስኬት ያልቻለ? ምክንያቱም የሥላሴ ትምህርት በፕሮቴስታንቱ ዘንድ ፌድ አድርጓል። እኔ አልሳደብም፣ ነጥቧን ማስቀምጠው። ሌላኛው በዚህ በድርሳነ መስቀል ላይ በድርሳነ መድኃኒዓለም ላይ ይቅርታ 5 ሥላሴ ብለሃል። 5 ሥላሴ የሚል በስህተት አልተቀመጠም። አይን ያለውን ሰው ማታለል አትችልም። ሁሉም እንዳንተ አይነት የአእምሮ ችግር ያለበት ካልመሰለ በስተቀር ግልጽ አድርገን ስናየው 3 አካላት ፍጹም ናቸው፣ 3ነታቸው ትክክል ነው ብሎ አብ ወልድ መንፈስ ቅዱስን እንጂ 5ነታቸው ትክክል ነው የሚል አንብባቸዋል እንደ ኦርቶዶክሳውያን አንብባቸዋል? የለም። ስለዚህ ቀኑን ሙሉ መጃጃል ትችላለህ። 5 እያል ጽሁፉ እንደዛ አይልም። በእምነት መግለጫ ዙሪያ ግልጽ ይሆን አስቀምጠናል። ለሱ በቂ መልስ ሰተንበታል። ለምሳሌ እንደ የሚለውን ቃል አንተ 5ኛ አድርገህ እንድታስገባ ያደረገ እንደሚለው ቃል ነው አይደለ? ይኸው ሐዋርያው ጳውሎስ እኮ እንደ እግዚአብሔር መልአክ አለ እኮ እንደ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ አንተ ጳውሎስን የእግዚአብሔር መልአክ አድርገህ ልትቀበል ነው። ሌላኛው ከተነሳው ነገር አንጻር መንፈስ ቅዱስ ህይወታቸውን እስትንፋስ ነው ወይ? ህይወት ማለት እስትንፋስ ነው ባጭሩ። መዝሙረ ዳዊት መዝሙር 33 ከቁጥር 6 ላይ እንደዚህ ይላል፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፉ እስትንፋስ። በእግዚአብሔር አፍ እስትንፋስ። ስለዚህ እግዚአብሔር አፍ እስትንፋስ የሚለው ቃል ህይወቱን የሚያሳይ ነው። ሌላኛው አንተ የቅለስከው የዮሐንስ ወንጌል ምዕራፍ 5 ላይ ያለው ቃል የስ አብ በራሱ ህይወት አለው ማለት መንፈስ ቅዱስ ህይወት አይደለም ወደ ማለት አይወስድም። ስለዚህ ቁጭ ብለህ ብታጠናውና ብናይ የተሻለው። ሌላኛው ከጠየቅኩ ጥያቄ ካልመለስከው ውስጥ አንደኛው ወልድ ለአብ የሚገዛው በአስተዳደር ረገድ ነው። አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ታምንበታለህ ወይስ አታምንበትም? አይን ፍጥጥ ጥርስ ግጥጥ መልስ የለም። ከመሳደብ ውጭ መልስ የለህም። እኔ አንተ መጽሐፍ ቅዱስ ጠቅሰ ከእኛ ጋር የተወያየ ቀን እኔ በጳውሎስ በሁለቱ መልእክት ብቻ እወያያለሁ። ስድብ አቁም የምትወያይ ከሆነ። ስለዚህ በመሳደብ የምታመጣው ምንም ነገር የለም። ጠየቅኩ እኮ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። አዲሱ መደበኛ ማጥኛ ጽሑፉ እንደዛ ይላል። ሾክ የሚያደርግ እኮ ኒውስ እኮ ነው። ሾክ በሥላሴ አካላት ዘንድ እኮ ነው የሚለው። እንዴት ነው በሥላሴ አካላት ዘንድ አንተ አብ የበላይ አስተዳዳሪ ነው የሚል መጽሐፍ ይዘህ የምትዞረው? እኛን እኮ ከገድላት ላይ ነበር አምጥተህ ስትፎክር የነበረ። አንተ እኮ ከመጽሐፍ ቅዱስ ጋር አብሮ የታተመ በጣም የሚገርም ነው። በሥላሴ አብ ወልድ መንፈስ ቅዱስ ፍጹም አምላክ ብሎ ፕሮቴስታንቶች አያምኑ ብለን መደምደም እንችላለን። ምክንያቱም አብን የበላይ የሚያደርግ የሥላሴ ትምህርት የለም።
ምክንያቱም የመለኮት አንድነት ባለበት ውስጥ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው። ደግሜ እናገራለሁ። የፕሮቴስታንት አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ አብ ከስላሴ አካላት ከፍ ያለ ነው፣ የበላይ አስተዳዳሪ ነው እያለ ይናገራል። ከዚህ በላይ የደነዘዘ የስላሴ ትምህርት እኔ ኬትም ላመጣልህ አልችልም። እኛማ እንዲህ እናምናለን። አባቶች እንዳስተማሩ አንድ መለኮት፣ አንድ ፍቃድ፣ አንድ ባህሪ፣ አንድ ስልጣን፣ ሶስት አካል፣ አምስት አካል የሚል አንድም ቦታ የለም። አንድም ቦታ ሶስትነታቸው ብሎ በአራት ነጥብ ከዘጋው በኋላ ኢቨን እዚሁ የድርሳነ መድኃኔዓለም ላይ እንኳን ሶስትነታቸው ብሎ በአራት ነጥብ ከዘጋው በኋላ ነው ኢቨን ወደ መስቀል የሚሄደው። በአራት ነጥብ ከዘጋው በኋላ እንጂ አምስትነታቸው የሚል አለ? እስኪ መስቀል የመለኮት አካል ነው የሚል አለው ወይ? ውሸት። ውሸት ደግሞ የዲያብሎስ ነው። የዲያብሎስ ልጅ ደግሞ ይዋሻል። የሰይጣን ከሆንክ ትዋሻለህ፣ የሰይጣን ከሆንክ ትሳደባለህ። ዛሬ ይኸው ይፈራርሳል። አበድክ ጮክ ድርሳነ መድኃኔዓለም ምናምን አይልም። አንተ እንደምትለው አይልም፣ በፍጹም አይልም። አምስት የስላሴ አካላት የሚል ትምህርት የለንም። ስለዚህ ኦርቶዶክሳዊ ይሄ ግልጽ ነው ሲጀመር። እና ደግሞ ኦርቶዶክሳውያንን ደግሞ በገር ለመከራከር መጣ። እስኪ መሰረታዊ ከምንላቸው ከሃይማኖት መጽሐፍቶቻችን እስኪ ናና ሞግተን፣ እስኪ በመጽሐፍ ቅዱስ ሞግተን፣ እስኪ በሃይማኖት አበው ናና ሞግተን፣ እስኪ የኛን የስላሴ ትምህርት አትሞግተንም፣ የለህም። ሌላ እዚህ ማጠቃለያ ላይ የምናገር አንድም ፕሮቴስታንት በአቋም ደረጃ የስላሴን ትምህርት ግልጽ አድርጎ የሚያስተምር የለም። የደህንነት ትምህርት ውስጥ የስላሴ ትምህርት የለም። ሳድ አንድ የስላሴ መዝሙር እንኳን በሌለበት ኦርቶዶክሳውያን ፊት ስለ ስላሴ ስታወራ አታፍርም? አታፍርም ወይ? መቼ ነው ዘምረህ የምታውቀው? ለአብ ለወልድ ለመንፈስ ቅዱስ። እስኪ ከአንድ ሺህ አንድ ብናገኝ ነው። ከአንድ ሺህ እኛ ልክ የእናታችንን ጡት ስንጠባ እንዳደግነው የስላሴ ትምህርት ማለት ለኛ ዜራ ያክብርልኝ። ጨርሰሃል? እዚህ ጥያቄ እኛም እንድንጠይቅ ከተፈቀደልን ማለት ሁለት ጥያቄ በእኔ በኩል ይኖርብኛል። እኔ ጨርሻለሁ። ላይፍ ስለምከፍት ክርስቲያን ወንድሞቼ እኔን ተከትላችሁ ኑ። ሜሪ በጣም ቴንኪዩ፣ በጣም አመሰግናለሁ። ጥያቄ በተቀበሉ አሪፍ ነው። እግዚአብሔር ይባርካችሁ። ጥያቄዎች አሉን። ልደት እኔ ስታወራ ጥያቄ ልጠይቅ ነው የገባሁት። እኔ ውይይቴን ጨርሻለሁ። ማጠቃለያዬን ሰርች